የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንትሃውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቀርበናል። የማስታወቂያ አይተው ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ። እኔ የመከራውን ዘመን ልንጨርስ ምናልባትም ማክሲመም 15 ዓመት ነው የሚቀረን። ስለዚህ በየቦታው የሚደረገው ሁሉ የክርስቶስ አይደለም ጉድፈላ እና አሁን እስካለንበት ጊዜ ድረስ ማህበራዊ ቀውስ እንዲመጣ ምክንያት የሆነው ይሄ 4ኛ መቶ ክፍለ ዘመን ወይም ደግሞ አቡነ ሰላማ ብርሃነ ካስቴ ወደ ኢትዮጵያ ክርስትና አስገቡ ከተባለ ጊዜ በኋላ ነው። ለምን የፊደል ለውጥ አምጥቷል፣ የሥርዓተ ገበታ ለውጥ አምጥቷል። የጨለማ ዘመን ነው ማለት አይከብድም። አሁን ከኛ ተምረን ከመጣ ነው ታሪክ ሁኔታ እንግዲህ አሁን ካለንበት ማህበራዊ ቀውስ በመነሳት የመጣንባቸው ዘመናቶች የቁልቁለት ዘመናቶች ናቸው። 666 እየገዛን ነው እያልከን ነው። ኦፍ ኮርስ አባይንም እገድባለሁ ያለ ቅዱስ ላሊበላ ልጅ እንደነበረ ታሪክ ያውሳናል። ሰማይ የተከፈተላቸው እና በእግዚአብሔርም የተመረጡ አባቶች ስለነበሩ ያንን ጥበብ ያንን የድንጋይ ዘመን ችለውታል እና ደቂቀ እስጢፋኖስም እድል አግኝተው ቢሆን ኖሮ አጼ ዘርዓ ያዕቆብ ባያጠፋቸው ኖሮ ደቀ መዛሙርቱንም ጨምሮ ባያጠፋቸው ኖሮ ኢትዮጵያ ዛሬ የት ትደርስ ነበር? በዛ በ26ቱ ፊደልና በ26 ድምጽ ጊዜ ትልልቅ ስልጣኔዎች ተመዝግበዋል። አንዱ የአክሱም ስልጣኔ ነው። ከዚህ የፊደል ገበታ ለውጥ በኋላ ግን ስልጣኔ ወደቀ ነው የሚለን እንጂ ስልጣኔ ተመዘገበ አይለንም። የሚገለጽ 666 የለም። ዘመኑን ራሱ ተገልጧል። መንግስትና ሃይማኖታዊ ስርዓቱ ወደ ሸዋ እንዲመጣ ተደረገ። እንግዲህ ከዚህ ዘመን በኋላ ነው የኢትዮጵያ ቁልቁለት እጅግ እያሻቀበ ይሄ። አወጣጡ ነው የምትቃወመው አንተ? አወጣጡ ላይ አጋንንትም በአጋንንት ስለሚወጣ የግብጽ ሃይማኖታዊ አገዛዝ ለኢትዮጵያ እንደ ባርነት ነበረ። እስከ 4ኛ መቶ ክፍለ ዘመን ድረስ ኢትዮጵያ ውስጥ ክርስትና አልተሰበከም ማለት አንችልም። ዮዲት ጉዲት የተነሳችበትና ብዙ ነገር የተመሰቃቀለበት እና ብዙ ታሪኮችም ሰነዶችም የጠፉበት ዘመን እንደሆነ ታሪኩ ራሱ ይነግረናል። እንደውም የዛጉዌ ዘመን የክርስትና ባህሪ አሁን ካለው የክርስትና ባህሪ በብዙም በእጅጉም ይለያል። እንደውም ተጠሪነቱ ለግብጽም አልነበረም። ግብጾች በተደጋጋሚ እንደውም ደብዳቤ እየጻፉ ተጠሪነቱ ለግብጽ እንዲሆን ይጠይቁ ነበርና በእንቢተኝነት ይመልሱ እንደነበረ ክርስትናውም ይለይ እንደነበረ እንግዲህ መዛግብቶች ይህን ያስረዳሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ላለፉት ለ1600 ዘመናት ማለት ይቻላል ለግብጽ ነበረ። ስለዚህ እንደ ባርነት መቁጠር እንችላለን። ያው ቅኝ ግዛት ማለት ይቻላል። የረቀቀ የሃይማኖት በሽፋን የሆነ ቅኝ አገዛዝ ነው ማለት እንችላለን ማለት ይቻላል። ምክንያቱም የኢትዮጵያን ፍላጎት ሳይሆን የግብጾችን ፍላጎት ነው የምትፈጽመው። ለምሳሌ ፍትሐ ነገሥትና ክብረ ነገሥት ምንጫቸው ከግብጽ ነው። ቅዱስ ላሊበላ ዘመን እንደምንመለከተው ስልጣኔው ራሱ በጣም አስደናቂ ነው። ጨርሶ የጀመረ ስልጣኔ ነው እና ኢትዮጵያ ለረጅም ዘመን ኦልሞስት ለ700 ዓመት ገደማ ያንቀላፋችበት እና የቁልቁለት ዘመን የጨለማ ዘመን ነው። ምንጩስ ኬት አገኘው? ኬት የመጣ ምንጭ ነው? ያው በእንትን ላይ ነው የተቀመጠ ነው። መዝገብ ላይ የተቀመጠ የኢኮኖሚያችንም የማህበራዊ ስሪታችንም መለኮታዊም ነው፣ ታሪካዊም ነው፣ ባህላዊም ነው። እና በየጠበሉና በየፕሮቴስታንት ቤተክርስቲያን የሚወጣው በምንድን ነው? በአጋንንት ነው? እንዴት ነው? እሱን እንግዲህ መፈተሽ ነው። 666 ተገልጦ ከሆነ መጠንቀቅም አለብን። ወዴትስ እንሄዳለን? ሰላም ጤና ይስጥልኝ ውድ ያሌታ ሚዲያ አድማጭ ተመልካቾቻችን፣ በዓለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ እንግዲህ በተከታታይ ለእናንተ ይጠቅማሉ ያልናቸው
ፖለቲካዊ፣ ማህበራዊ፣ ታሪካዊ እውነታዎችን ይዘን እየቀረብን ነው። በዚህ ነፃ መድረክ ብርቱ ወግ የተለያዩ እንግዶችን ይዘን ቀርባለን። የሚተላለፉት 99.9 የኦዲየንሳችንን ሀሳብ እየተቀበልን ለእናንተ ይጠቅማሉ የምንላቸውን ሀሳቦች ደግሞ እንግዶችን ይዘን ቀርባለን። ዛሬ ሸዋረጋ ወርቆ የሚባል በተለያየ በኢትዮጵያ የዘመን አቆጣጠር ወይ ባህር ሀሳብ ያልተሰሙ አዳዲስ ቀመሮች በተጨማሪ ደግሞ በመላው ዓለም ወይንም በሀገራችን የተንሰራፉ የአጋንንት ብዛቶች በዛ ላይ ደግሞ ቤተ እምነቶችስ እንዴት ተስፋፉ የኢትዮጵያ ዘመን አቆጣጠር የታሪክ ጣፌና ስባሬ እውነት ኢትዮጵያ በመጨረሻው ዘመን ውስጥ ካለች እጣ ፋንታዋ ምንድነው የሚለው ጉዳይ ላይ የራሱን ጥናት አድርጎ ወደኛ ጋር መጥቷል። ይሄን ሐሳብ ለእናንተ እናቀርባለን። እንድትከታተሉ ጋበዝኩ። ይሄን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ከኛ ጋር ቀጥሉ። ሰላም። እንግዲህ ሸዋረጋ የተለያዩ ጽሁፎችን ጽፈ እነዚህን ባህር ሐሳቦች ከሌሎቹ በተለየ መልኩ አቅርበ ስላየው ያለታ እንግዳ አድርጌ ያለው በፍጹም ፈቃደኝነት ሀሌታ ስቱዲዮ ስለተገኘ በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም በመጀመሪያ እናመሰግናለን። እኔም አመሰግናለሁ። እንደው ራስን ደግሞ ትንሽ ብታስተዋውቀንና ወደ አነሳቸው ሐሳቦች ብንገባ። እንግዲህ እኔ ስሜ ሸዋረጋ ወርቁ ይባላል። አንተ እንደጠቀስከው በግል ተነሳሽነት የኢትዮጵያን የዘመን ህሳቤ እና ከታሪክ አኳያ አሁን እስካለንበት ድረስ እንደ ክርስትና እምነት ዘመናት እንዴት መጡ፣ የዘመን ህሳቤዎች ምን ይነግሩናል፣ ምንስ ያስተምሩናል፣ መዛግብትስ ምን ይላሉ የሚል በግል ያደረኳቸው ጥናቶች ናቸው። እነዛም እንግዲህ ያው ከብዙ ከባህልም ከራሴም ከባክግራውንድ በመነሳት ነው እነዚህን መሰረታዊ ነገሮችን ለማጥናት ጥረት ያደረኩት እና ከዚህ በመነሳት ነው። መልካም። እነዚህ ዘመን ህሳቤዎች አጥንታቸው ነው መነሻ የጥናት መነሻ የሆነ መሰረቱ ምንድነው? መጽሐፍ ነው? ታሪክ ነው? እውነት ነው? እንግዲህ መነሻው ያው ዓለም እንግዲህ በዘመን ህሳቤ ውስጥ እንግዲህ የተሰፈረች ናት። በዘመን ህሳቤ ውስጥ የተገደበች ናት። እንደ እግዚአብሔር ቃልም ወይ እንደ መጽሐፍ ቅዱስም እንግዲህ የዘመን ህሳቤዎች አሉ። ለምሳሌ አንዱ ክርስቶስ የመጣበት የዘመን ህሳቤ አንድ ራሱን የቻለ የዘመን ህሳቤ ነው። መጽሐፍም እንግዲህ ዘመኑን ለሁለት ከፍሎ ነው የሚነግረን። የብሉይ ኪዳንን እና የአዲስ ኪዳንን ወይም ደግሞ ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ እያለ ራሱ መጽሐፉም የዘመን ህሳቤውን ይነግረናል። እና በአብዛኛው በተለይ ከክርስቶስ ልደት በኋላ ዘመናቶች እንዴት መጡ፣ የኢትዮጵያን ታሪክ የኢትዮጵያን የዘመን ህሳቤ ስናጠና የኢትዮጵያ ስብራቶች ከየት እና እንዴት ሲወርድ ሲዋረድ ወይም ደግሞ በተዋረድ ዘመናቶች እንዴት መጡ የሚለውን እንግዲህ ይሄንን ከማጥናት ይሄንን ከመሻት እና ይሄንን ከመፈለግና ከመቆፈር አኳያ እንግዲህ የምታገኛቸው አዳዲስ ህሳቤዎች አሉ እና በመጽሐፍም የምታገኛቸው እና ይሄን ለአድማጭ ተመልካች እና እንደዚህ አይነት አዳዲስ መረጃዎችን ስታገኝ ማቅረቡ ምናልባት ጠቀሜታው የጎላ ነው ከሚል አኳያ ነው። መልካም። የተቀደሰ ሐሳብ ነው። ያው እንግዲህ ሀሌታ ሚዲያ ማንኛውንም ሐሳብ በነፃነት ሐሳብ የሚገለጽበት መድረክ ነው። እንግዲህ የኢትዮጵያ ዘመን አቆጣጠር በሶስት አንዳንዱ በአራት አዳዲስ የመጡ አሉ፣ እስከ 5-6 የሚያደርሷቸው አሉ። አሁን ለምሳሌ ጥንታዊ የዘመን አቆጣጠሮች፣ አቡሻከሮች፣ ባህር ሐሳቦች አሉ። የኢትዮጵያ አባቶች በቀመር ከብዙ ሁኔታ ውስጥ ሰርተው ያው ራሱ መንግስትም ለዘመናት የምንቆጥርበት የቀን አቆጣጠርም እንዳለ ይታወቃል። እነዚህ አንተ እንኳን ሶስቱን ነው እዚህ ላይ ትኩረት ያረካቸው። እንደነ ስንዱ ወይንም እህተ ማርያም ደግሞ የራሳቸው ዘመን አቆጣጠር አለ። ለምሳሌ ጾም ላይ ሆኖ ሰው በጾም ያለ በሬ ታርዶ በቃ ተፈስጓል የሚሉበት የዘመን አቆጣጠር አለ። እሱ ውስጥ በደንብ እንገባለን። እስቲ እነዚህ ሶስቱን የኢትዮጵያ ዘመን አቆጣጠሮች አጠር አድርገን ምን እንዴት የሚለው ላይ ትንሽ ማብራሪያ ሰጥተን ወደ ውስጥ እንገባለን።
እንግዲህ ያው የኢትዮጵያ የዘመን አቆጣጠር እንግዲህ 3 መገለጫ ስሞች አሉት። አንደኛው መርሃ ዕውር ይላል እና የዕውሮች መመሪያ እንደማለት ነው። ሁለተኛው አውሻህር ይላል ወይም ደግሞ አውሻክር ማለት እሽኩር አላህ ወይም ደግሞ ምስጋና ለአምላክ የሚል ትርጓሜ ያለው እና ሶስተኛው ባህር ሐሳብ ነው። ባህር ሐሳብ እንደ ባህር የሰፋ ጥልቅ የሆነ እና የማይዘለቅ የማይቀዘፍ እንደማለት ነው እና ጠለቅ ያለ ሐሳብ እንደማለት ነው እና ሊቁ በዚህ ጉዳይ ላይ ሰፋ አድርገው የጻፉት እሳቤዎች አሉ። እነዚህ ቀመሮች ሶስቱ ያነሳቸው እሳቤዎች የራሳቸው መገለጫ አላቸው። እስቲ ትንሽ መገለጫቸውን አንደኛውን፣ ሁለተኛው፣ ሶስተኛውን እንዲገባን አድርገህ ትንሽ ብትገልጽልን። እንግዲህ እነዚህ ምንድናቸው? የሂሳብ ስሌቶች ናቸው፣ ቀመሮች ናቸው እና እያንዳንዱን የዘመን እሳቤ የሚቀምሩበት ወይም ደግሞ የዘመን እሳቤውን የሚያሰሉበት የራሱ የሆነ ስልታዊ እንግዲህ ጥንት በዚህ ጉዳይ ላይ እውቀቱ የነበራቸው እና መገለጡ የነበራቸው አባቶች እንግዲህ ቀምረውታል እና በአብዛኛው እንግዲህ ያው ቀመሩ ያው ከግብጽ የመጣ ነው ወይም ደግሞ የግብጻውያን ለኢትዮጵያ ያስተማሩት ወይም ያሰለጠኑት ነው ይባላል። እንግዲህ ያው አስተምሮትም ያው ከግብጽ እንደመጣ ያው የታሪክ መጽሐፍ ይነግረናል እና መሰረቱም ያው ከግብጽ እንደሆነ ይነግረናል። እንግዲህ ግብጾች ለራሳቸው ማህበራዊ እና በተለይም ለግብርና ፍላጎት ሲባል የደረሱት እንደሆነ የግብጽ ሊቃውንቶች የደረሱት እንደሆነ እና ለእኛም እንዳቀበሉን እና የእኛንም አባቶች ወይም ደግሞ ወደ ኢትዮጵያም እንዳሻገሩትና እና ከጊዜ ከዘመን ብዛት ደግሞ የኢትዮጵያ አድርገን እንደተቀበል ነው እና አሁን በዘልማድ የኢትዮጵያ የዘመን ቀመር እያል እንድንቀበለው አድርጎናል ማለት ነው። በዘመን ብዛት ግን በመሰረቱ ያው ቀመሩ የግብጾች ነው ይባላል። በታሪክ ስናቅ እነዚህ ቀመሮች ኢትዮጵያ አባቶች የደረሷቸው ወይ ደግሞ በቀመር ስልት የሰሯቸው ነው። እንደውም ግብጾች ከኢትዮጵያን የታሪክ ምሁሮች ብዙ እናዋያለን። እንደውም ግብጾች ከኢትዮጵያኖች ነው የተማሩት። ያንን አዳፍ ነው ኢትዮጵያ የምትባለው የካርታ ስፋት የኢትዮጵያ ባህር እንደነበረ ብዙ ማብራሪያዎች አሉ። ግብጾች ከኢትዮጵያ ወስደው ነው ለምሳሌ የመጡት። በሌላ ደግሞ የታሪክ እይታ እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር ናት የምንባልበት ዋናው መሰረት የጥንት ታሪካዊ እውነቷ ዶሴ ናት ወይም ቤተ መዛግብት ናት። ለምሳሌ ፍትሐ ነገሥትና ክብረ ነገሥት ምንጫቸው ከግብጽ ነው። ለ1600 ዓመት ኢትዮጵያ በግብጽ የሃይማኖት አባቶች እንደምትመራ ይታወቃል። ግብጽን እንደ እናትና እንደ አባት ሶሪያና ግብጽን እንደምትከተል ይታወቃልና እነዚህ አስተምሮች በእርግጥ የታሪክ አዋቂና ምሁራኖች እንደው እንዲጠራ ፈልገን ነው። ይሄ እውነት ከኢትዮጵያ ነው የሄደው። ፕሮፌሰር ፍቅሬ ቶሎሳ በቅርብ በጠየኳቸው ብዙ ነገሮችን አሁን ስለ አፋር ታሪክ ብዙ ሰምተን አልናርገም። እንዴት አይነት ጥበበኛ እንደነበሩ የግብጽ ፒራሚዶች የግብጽን ይገዙ ስለነበሩ ኢትዮጵያ የጥንት አባቶች እንግዲህ ስለ ባህር ሐሳብ እያወራን ነው። መሃል ላይ ደግሞ አይ ራሱ ሃይማኖቱንም አሁን የኛ ህገ መንግስት ራሱ የተቀዳው ከፍትሐ ነገሥት ከሚባለው ከግብጽ ከመጣው ታሪካዊ እውነታ ነው። ክብረ ነገሥት ደግሞ የነገስታቶች ክብር ነው ወይንም የነገስታቶች እውነታ ነው የሚባላል። እነዚህ ነገሮች እንዴት ማስታረቅ እንችላለን? እንግዲህ ያው የኢትዮጵያ ዕውቀቶች ጥበቦች እንግዲህ በዘመን ብዛት የሸፈናቸው አሉ። ግን እነዚህ አሁን የምንላቸው አሁን በቅርብ ጊዜ የምንላቸውን ታሪኮችን አሁን እንዳልከው በእርግጥም ከግብጽ እንደመጣ ወይም ደግሞ ግብፃውያን ለ1600 ዓመት ኢትዮጵያን ቤተክርስቲያን እንዳስተዳደሩ ታሪክ ይነግረናል። በተለይም ኦልሞስት ወደ 111 የሚሆኑ ሊቃነ ጳጳሳት ከግብጽ ነበረ። እስከ 1959 ድረስ የኢትዮጵያ ቤተክርስቲያን ማለት ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠሪነቷ ለግብጽ ነበረ። ከግብጽ በሚመጡ አባቶች ነበረ የምትገለገለው የምትመራው። እንደውም በቀደም ዕለት ጉባኤ ላይ አንድ አቡነ ኤልያስ የሚባሉ ይመስለኛል ሲወቅሱ ነበረ። ምን ብለው ስላላዩት? እንግዲህ ከግብጽ
ቤተክርስቲያን ነፃ ከወጣን ኦልሞስት ወደ 67 ዓመት ሆኖናል እና በዚህ 67 ዓመት ውስጥ ምን ሰራን? ምንም ነገር አልሰራንም። ግብጾች በተለያየ ሀገር የተለያየ ልማት ሰርተዋል። በኬንያ ትልልቅ ሆስፒታሎችን ክሊኒኮችን ሰርተዋል። እኛ እንኳን ነፃ ወጥተን ከግብጽ ነፃ ወጥተን ምንም ነገር አልሰራንም እና እየሰራን አይደለንም ብለው በጉባኤ ላይ ሚዲያ ላይ አይቻለሁ እና ጉባኤ ላይ ሲወቅሱ እና ነፃ ወጥተናል ሲሉ እኔ ስላላየሁት ነው። ነፃ መውጣት ማለት በባርነት የተያዘ ነው። ነፃ እንደ ነፃነት የሚያወራው እና የግብጽ ሃይማኖታዊ አገዛዝ ለኢትዮጵያ እንደ ባርነት ነበረ የረቀቀ የሃይማኖት በሽፋን የሆነ ቀኝ አገዛዝ ነው ማለት እንችላለን ማለት ይቻላል። ምክንያቱም የኢትዮጵያን ፍላጎት ሳይሆን የግብጾችን ፍላጎት ነው የምትፈጽመው። ከልማት አኳያም ቢሆን ከማህበራዊ አገልግሎትም ቢሆን ከመንፈሳዊ አገልግሎትም ቢሆን ያው የግብጾችን ፍላጎት ነው የምትፈጽመው። ምክንያቱም ተጠሪነቱ ለግብጽ እስከሆነ ድረስ ለምሳሌ ንጉስም ሲቀባ የንጉስ የሚቀባበት ስርዓቱ ራሱ የሚመጣው ከግብጽ ነው እና እንደ ቤተክርስቲያን ደግሞ ለግብጽ ወርቅና ብር ይከፈል ነበረ። ከዛ ለሚመጣ ለጳጳስም ለአስተምሮም እና የኢትዮጵያም የሃይማኖት አባቶች ግብጽ ድረስ እየሄዱ ነበረ የተለያዩ ትምህርቶችን የተለያዩ ስልጠናዎችን የሚወስዱት። እንደውም የመጀመሪያው የኢትዮጵያ ሊቀ ጳጳስ ሲሾሙ ያኔ ከኢትዮጵያ መሾም አለበት ተብለው ሲሾሙ ግብጽ እስክንድሪያ ሄደው ነው የተሾሙት አቡነ ባሲሊዮስ ባልሳሳት እና በ1950 በፈረንጆቹ ይመስለኛል አካባቢ እና ግብጽ ድረስ ሄደው እዛ እስክንድሪያ ነው የተሾሙት በግብጽ ፍቃድ። ምናልባት ታስተውስ እንደሆነ የዛሬ ስንት ዓመት ነው ህዳሴ ግድብ መሰረት ድንጋይ ሲጣል አሁን በየት የሉም አቡነ ሽኖዳ የሚባሉ የግብጽ ሊቀ ጳጳስ ልኡክ ይዘው ኢትዮጵያ ድረስ መጥተው እንዴት የግብጽን ቤተክርስቲያን ሳታስፈቅዱ አባይ ላይ የመሰረተ ድንጋይ ትጥላላችሁ ብለው ያንን ለመቃወም ሲመጡ አቡነ ጳውሎስ አሁን መንግስትና ቤተክርስቲያን የተለያዩ ናቸው እና መንግስት በሚሰራው የልማት ስራ አሁን እንደ ቤተክርስቲያን ጣልቃ መግባት አንችልም ብለው በዲፕሎማሲ ነው መልሰው የሸኟቸው እና ተጠሪነታቸው እንደ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ላለፉት ለ1600 ዘመናት ማለት ይቻላል ለግብጽ ነበረ። ስለዚህ እንደ ባርነት መቁጠር እንችላለን። ያው ቀኝ ግዛት ማለት ይቻላል። እንደዚህ ስንል ያው እንግዲህ ብዙ ነገሮች አሉ። እኛም አንዳንድ በማንበብ ያየናቸው ነገሮች የተለያዩ ስንክሳር ላይ ያሉ መጽሐፍ የሞቱ አባት አሉ ዶክተር ናቸው። አንድ መጽሐፍ ላይ ምን ይላሉ? ኢትዮጵያ የራሴ ሊቀ ጳጳስ ወይንም ሃይማኖት አባቶች ቋንቋውን ባህሉን ሃይማኖቱን የሚያውቁ እንዲሾሙልን እንፈልጋለን ብለው በመናገራቸው ቃል በቃል አበሻው ባሪያው ነፃ ሊወጣ ነው ማለት መንፈሳዊ ነገር ከገባው ነፃ ሊወጣ ነው ብለው በሀገሩ ላይ በመናፍስታዊ አሰራር 3 ዓመት ረሃብ መጣ። ከዛ ኢትዮጵያኖች ንስሐ ገብተው ተሰርተናል በማለታቸው ውግዘቱን ተነስቶ ሰላም መጣ ብለው ሃይማኖታዊ ስርዓት በመጽሐፋችን አለ። ከዚህም ነፃ እንውጣ ያሉ አባት አሁን ባሉት አባት የ20ኛው ዓመት ሲመት መጽሐፍ ላይ የቀረበ ጽሁፍ አንብቤ ነበርና የግብጽ እጅ አሁን ፖለቲካው ላይ እንደምናየው ሃይማኖቱ ላይ ረጅም ነው ማለት እንችላለን። አሁን ማለትም ብዙ ኢትዮጵያኖች የሚያውቁት አባቶች የኛ የሃይማኖት አባቶች ብዙ ሃይማኖታዊ ነገር እንደሰሩ ነው። አሁን ደግሞ በታሪክ አንተ ያወራን ያለው አብዛኛው ጥላው ወይንም መሰረቱ ግብጽ ነው እያልከን ነው። እውነት ነው ይሄ ነገር? እንግዲህ ታሪኩ የሚለን አስተምሮቱ ከግብጽ እንደመጣ ነው። ለምሳሌ በ4ኛው መቶ ክፍለ ዘመን ክርስትና ወደ ኢትዮጵያ መጣ የሚል ታሪክ ነው። እንግዲህ ታሪክ የሚነግረን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማ በኩል በአባ ሰላማ ካሰቴ ብርሃን በኩል አስተምሮ ነው ወይስ ክርስትና ነው የመጣው? ይሄን መለየት ይጠይቃል። በራሱ መለየት አለብን። በ3ኛው መቶ ክፍለ ዘመን በኒቂያ ጉባኤ ላይ ብፁዓን አባቶች ያወገዙት የትምህርት አይነቶች አሉ። ለምሳሌ እንደ አሪዮስ አይነት የትምህርት አይነቶችን ያወገዙበት እና በአቋም መግለጫ ያወጡበት ሁኔታ አለ። እንግዲህ ከዛ በኋላ ቤተክርስቲያን ለሁለት ስትከፈል ነው የምናየው። የካቶሊክ የኦርቶዶክስ ወይም ደግሞ የምስራቅ
እና የምዕራብ ብለው ከዛ በኋላ ቤተክርስቲያን እየተከፈለች የመጣችበትን ነው የምናየው። ግን በአራተኛው መቶ ክፍለ ዘመን ወደ ኢትዮጵያ ክርስትና መጣ ወይም ደግሞ መንግስታዊ ይዘት ያዘ እና በአክሱም መንግስታዊ ይዘትን ያዘ የሚል እንግዲህ የታሪክ ትርክት አለ። ግን ክርስትና ነው የመጣው ወይስ አስተምሮ ነው የመጣው? እሱን ራሱ በጥናት መለየት ይጠይቃል። ክርስትና ያለስተምሩ መሰረት አለው ወይ? ክርስትና ያለስተምሩ ምክንያቱም ግራ አጋባኝ። ምክንያቱም መጽሐፍ ቅዱስ ላይ ሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ኢትዮጵያዊ ጃንደረባ ኢየሩሳሌም ሰግዶ ሲመለስ እና እንደተጠመቀ ታሪኩ ይነግረናል። ከዛ በኋላ ወደ ኢትዮጵያ መጥቶ ላለፉት ለ300 ዓመታት ኦልሞስት ክርስትና በኢትዮጵያ ውስጥ እንደነበረ አንዳንድ ታሪኮች ደግሞ ዳራው ይናገራል፣ አሻራው ይናገራል። ስለዚህ እስከ 4ኛው መቶ ክፍለ ዘመን ድረስ ኢትዮጵያ ውስጥ ክርስትና አልተሰበከም ማለት አንችልም። እንግዲህ ምናልባት አሁን በታንጀብል የሆነ የሚነበብ መጽሐፍ በእጃችን ባይኖርም ግን እንደ አፈ ታሪክ የሚነገር ከ12ቱ ሐዋርያት ወደ ዓለም ሲበተኑ ማቴዎስና ማቲያስ ከካርቱም ጀምሮ እስከ ኢትዮጵያ ድረስ እስከ የረር ድረስ ወንጌልን በመስበክ እዚሁ ሰማዕት ሆነው የረር እዚህ ማለት ነው። እዚሁ የረር ድረስ እስከ ሰሜን ሸዋ ድረስ መጥተው ወንጌልን በመስበክ ሰማዕት እንደሆኑ በአፈ ታሪክ እንሰማለን። እንግዲህ አንዳንድ አባቶችም ሲናገሩ እንሰማለን። ግን ያው የተጻፈ በሰነድ መልክ ባናገኘው ስለዚህ ላለፉት 300 ዓመታት ክርስትና ኢትዮጵያ ውስጥ ነበረ ማለት ነው። እና አቡነ ሰላማ አላመጡትም ነው ያልከኝ? አስተምሮ ሊሆን ይችላል ይዘው የመጡት። እምነቱ ነበረ፣ አስተምሮ ነው ይዘው የመጡት። ሁለተኛ ደግሞ ታሪኩ ራሱ ገና ሲጀምር ከውድቀት ነው የሚጀምረው። ወይም ደግሞ የሳባ መንግስት ውድቀት በኋላ እና ክርስትና እንደገባ ነው የሚነግረን። እና ሲጀመር ራሱ የዘመኑ ትርክት ራሱ ሲጀመር ከስልጣኔ ውድቀት ይጀምራል፣ ከመንግስት ውድቀት ይጀምራል፣ ከስርዓት ውድቀት ይጀምራል። አንድ የማህበረሰብ ክፍል እንደወደቀ ይነግረናል። አንድ የሆነ የኢኮኖሚ ስርዓት እንደወደቀ፣ የስልጣኔ ስርዓት እንደወደቀ ይነግረናል። ከዛ አዲስ ነገር ደግሞ እንደመጣ ይነግረናል። ከዛ በኋላ ያለው ዘመን ራሱ የመጣበት አወዛጋቢና የተለያዩ ኩነቶች የተከሰቱበት ክፍለ ዘመኖች ናቸው። እስቲ ለምሳሌ 6ኛ መቶ ክፍለ ዘመን ብንመለከት እስልምና እንደ አዲስ አስተምሮ የተነሳበት ዘመን ነው። ከዛ ወደ 9ኛው መቶ ክፍለ ዘመን ደግሞ ስንመጣ የዮዲት ጉዲት የተነሳችበትና ብዙ ነገር የተመሰቃቀለበት እና ብዙ ታሪኮችም ሰነዶችም የጠፉበት ዘመን እንደሆነ ታሪኩ ራሱ ይነግረናል። ወደ 10ኛ መቶ ክፍለ ዘመን ስንመጣ ደግሞ የዛጉዌ ስርወ መንግስት አንድ ሌላ የማህበረሰብ ክፍል መፈጠሩን ራሱ አንድ የዘመን ክስተት ሆኖ መጥቷል። አንድ ሌላ ደግሞ በሌላ መልክ ስልጣኔ፣ ለምሳሌ አሁን የላሊበላ ስልጣኔ የምንለው ራሱን አንድ ማህበራዊ ኢኮኖሚያዊና የስልጣኔ ማህበረሰብ። እንደውም የዛጉዌ ዘመን የክርስትና ባህሪ አሁን ካለው የክርስትና ባህሪ በእጅጉም ይለያል። እንደውም ተጠሪነቱ ለግብፅም አልነበረም። ግብጾች በተደጋጋሚ እንደውም ደብዳቤ እየጻፉ ተጠሪነቱ ለግብፅ እንዲሆን ይጠይቁ ነበረ እና በእንቢተኝነት ይመልሱ እንደነበረ፣ ክርስትናውም ይለይ እንደነበረ እንግዲህ መዛግብቶች ይህን ያስረዳሉ። እና ከዛ በኋላ የመጣው ከ4ኛው መቶ ክፍለ ዘመን በኋላ የመጣው እንግዲህ አስተምሮ ሊሆን እንደሆነ እንጂ የክርስትና ነው ለማለት ራሱ ጥናት ይፈልጋል። አስተምሮ የፊደል ገበታውንም ሳይቀር ቀይሯል። ይሄ ትልቅ መሰረታዊ ማህበራዊ ለውጥ ነው ያመጣው። እና ከዛ በኋላ ያለው የስነ ጽሁፍ የተለያዩ ክስተቶች እና ከዛ በኋላ ያለው የአስተምሮ ብዛት ነው የመጣው። አስተምሮ ስንል እንግዲህ ምን ማለት ነው? የክርስቶስን ወንጌል፣ የምስራቹን ወንጌል እና የክርስቶስን የመንግስቱን ወንጌል ማዕከል ያላደረገ የትኛውም አስተምሮ ያው አስተምሮ ነው የምንለው። ስለዚህ ወንጌልን ወይም ደግሞ ክርስትናን በትክክል የምንመዝነው ምንድነው? የወንጌሉን የምስራቹን ወንጌል ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ብሎ ሐዋርያትን ሲልክ ማዕከል አለው። ማዕከሉ ክርስቶስ ነው። የወንጌሉ ደግሞ ማዳን ነው፣ አዳኝነትን ነው። እና ያንን መሰረት ያላደረገ የትኛውም አስተምሮ ያው አስተምሮ ነው።
ስለዚህ ክርስትና ይመስላል እንጂ የአቡነ ሰላማ ትምህርት እንከን ወይ ጸጽ አለበት ነው የምትለው ባንተ ሐሳቤ እንግዲህ ከዛ በኋላ እዚህ ላይ እንድትጨምርልን አሁን ፊደል ገበታን አንስታል የፊደል ገበታ እንዳልከው ድምጸቱ ወይንም የፊደሉ የጥንት አባቶች የጻፉት አለ ፕሮፌሰር ፍቅሬ ቶሎሳ ደግሞ እዚህ መጣው እንደውም ከዛ የሚቀድም የሱባ ቋንቋ የሚባል መጽሐፍ ማምጥተው እኛም አይተናል እዚህ ቢሮአችን ማለት ነው አሁን እኛ እንደምናውቀው ሀ ሁ ሂ ሃ የሚለው ፊደል ምናውቀው እኛ ኢትዮጵያኖች እሱ ነው የግዕዝ አጻጻፍ ደግሞ የራሱ ሐሳብ ያለው እና አቡነ ሰላማ የኢትዮጵያን ፊደል አስተካክሏል እያልከን ነው ፊደሉን ወይንም ከሐሳቤው እስከነ ፊደሉ አገላለጽ የፊደል ገበታ ስርዓት አምጥቷል እንግዲህ ታሪኩ በ15 ዓመት ጊዜ ገደብ ውስጥ ነው ያንን የፊደል ገበታ ስርዓትን እንደቀየሩት የሚናገረው እንግዲህ እዚህ ጋር አንድ ወደ ነገር ተፈጥሯል ለምሳሌ በአለም ላይ 18 ሀገሮች ናቸው የራሳቸው ፊደል አላቸው ተብሎ የሚታወቀው እንግዲህ የሁሉም የፊደል መጀመሪያ ኤ ወይም ደግሞ አ ነው እና በአዲሱ የፊደል ገበታ ሀ ነው ወይም ደግሞ ኤች ነው ከአ ወደ ሀ ነው የተቀየረው ሁለተኛ ባለ አንድ ድምጽ እና ባለ አንድ ፊደል የነበረው የፊደል ገበታ ወደ 7 ድምጽና ወደ 7 ፊደል እንዲያድግ ነው የተደረገው ላይ ስተት ነው የምትለው እንደው ባንተ ሐሳቤ ባንተ ጥናት ማለት ነው መሆን የለበትም ነው ወይ ጥሩ ነው ነው የምትለው እንግዲህ ክስተት ነው ይሄ ዘመን ራሱ አንድ ራሱን የቻለ ክስተት ነው ማህበራዊ ኢኮኖሚያዊና ብዙ ነገሮችን ቀይሯል ለምሳሌ ባለ አንድ ድምጽ በነበረበት ዘመን ወይም ደግሞ አበገደ በነበረበት ዘመን በዛ በ26ቱ ፊደልና በ26 ድምጽ ጊዜ ትልልቅ ስልጣኔዎች ተመዝግበዋል አንዱ የአክሱም ስልጣኔ ነው ከዚህ የፊደል ገበታ ለውጥ በኋላ ግን ስልጣኔ ወደቀ ነው የሚለን እንጂ ስልጣኔ ተመዘገበ አይለንም ስለዚህ ትልቅ ማህበራዊ ለውጥ አምጥቷል ማለት ነው ማህበራዊ ቀውስንም አምጥቷል አሁን ድረስ ላለንበት መሰረታዊ ችግር የኢትዮጵያ የታሪክ ማሽቆልቆል የስልጣኔ በለው የማህበራዊ ጉዳይ በለው የኢኮኖሚ በለው ከዛ በኋላ ያሽቆለቆለ ነው የመጣው በተወሰነ መልክ ለ300 ዓመት ቢሆን በላሊበላ ዘመነ መንግስት ጊዜ ይሄ ነገር እንደገና ሪስቶር ለማድረግ ነው በሌላ ስልጣኔ ደግሞ ራሱን ሪከቨር ለማድረግ ጥረት ተደርጓል ግን ከ300 ዓመት በላይ አልተሻገረም እንደገና በ13ኛው መቶ ክፍለ ዘመን ተመልሶ ይሄው እንትን ቀጥሎ ማህበራዊ እጥፋቶችን አምጥቷል የታሪክ እጥፋት አምጥቷል እና አሁን እስካለንበት ጊዜ ድረስ ማህበራዊ ቀውስ እንዲመጣ ምክንያት የሆነው ይሄ 4ኛ መቶ ክፍለ ዘመን ወይም ደግሞ አቡነ ሰላማ ብርሃነ ካስቴ ወደ ኢትዮጵያ ክርስትና አስገቡ ከተባለ ጊዜ በኋላ ነው ለምን የፊደል ለውጥ አምጥቷል የሥርዓተ ገበታ ለውጥ አምጥቷል ምክንያቱም ከኤ ወደ ሀ መቀየር ማለት ትልቅ የማይንድ ሴት ለውጥ ያመጣል የማህበራዊ እና የስልጣኔ የብዙ ነገር ኪዮስ ያደርጋል እና ለውጥ አምጥቷል እንግዲህ ከዛ በኋላ ችግሮቹ ናቸው የመጡት እና ልዩ ልዩ ክስተቶች ተፈጥረዋል እዛ ላይ እንመጣበታለን ውድ የዴታ ሚዲያ አድማጭ ተመልካቾቻችን በአለም ዙሪያ ያላችሁ በዚህ ጉዳይ ላይ በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይ ከሌላ ቤተ እምነትም ጠለቅ ያለ ጥናታዊ ነገሮች ያላችሁ እንግዲህ እንደ አዲስ እየሰማኑ ነው ላኛ ለምሁራኖች ይብርቅ ሊሆን ይችላል የሚመለከታችሁ ሰዎችን እንጋብዛለን ወደ አንተ ደግሞ ተመልሰን እንመጣለን ይሄንን ታሳቢ እንዲያደርጉልን ብለን ነው አንተ ያንተን ሐሳቤና እይታ ነው እና መልካም ጥሩ ቅድም ስለ ቅዱስ ላሊበላ ስልጣኔ ስንኖር ነበር ስፔሻሊ ደግሞ አባይንም እገድባለሁ ያለ የቅዱስ ላሊበላ ልጅ እንደነበረ ታሪክ ያውሳናል ግን የቅዱስ ላሊበላን ስልጣኔ ወይንም አንዳንድ ሰዎች የሚሉት ምንድነው ድንጋይን እስከ መበየድ የደረሰ ወይንም አድማጸር ነው የሚሉት ከአክሱም ሐውልት ጋር የተያዘ ጠለቅ ያለ ስልጣኔ ብዙ ነገር የነበረ በሸዋ መንግስት ደግሞ የተወሰደ ወይንም ባንኮቨር ፖለቲካ የሚል ጽሁፍም አንብቤያለሁ ከዚህ ቀደምና የግብጽን አመለካከት አልቀበልም ይል ነበር ላሊበላ ቅዱስ ላሊበላ ኢየሩሳሌም ድረስ ሄዶ ኢየሩሳሌምን አይቶ ወዶ ዳግመኛ ኢየሩሳሌምን እንደሰራ ታሪክ ማወራኖች ይነገራሉ እና እነዚህ እስቲ ትንሽ እናፍታታቸው ዘለል አድርገን ከመንሄድ ስለወደድኩት ማለት ነው እንግዲህ ቅዱስ ላሊበላ ዘመን እንደምንመለከተው ስልጣኔው ራሱ በጣም አስደናቂ ነው ጨርሶ የጀመረ ስልጣኔ ነውና ከላይ ወደ ታች ነው
በባህል ከታች ወደ ላይ አይደለም በሰረቱ ከላይ ማለት ነው ከላይ ከታች ወደ ላይ ነው ስቲል ነው በዓለም ላይ ያለ መሰረታዊ እና የላሊበላ ግን ከዛ ለየት የሚያደርገው ከላይ ወደ ታች ነው ጨርሶ ነው ወደ መሰረት ያደገውና በራሱ ስልጣኔው አስደናቂ ነው እና ዋናው የስልጣኔው ዓላማ ዳግማዊ ኢየሩሳሌምን ኢትዮጵያ ማምጣት ነው ስለዚህ እንትን ኢየሩሳሌም ድረስ መጓዝ አያስፈልግም እና ኢየሩሳሌምን ራሱን ከነ ዮርዳኖስ ወንዝ እዚህ ማምጣት እንችላለን ብሎ አስደናቂ ስልጣኔ አስደናቂ ዘመን ነበረ እና እንግዲህ በቀደም ጌታቸው ረዳ አንድ ነገር ሲናገር ሰማሁት እዚህ ወደ ደቡብ አካባቢ ካቢኔዎች የሆነ ልማት እንትን ለማለት እና የኛ ሰው አለ አክሱምና ላሊበላ ፍለፊቱ ቆሞ እንዴት እንደማይቻል ነው የሚያስበው እና እንዴት ነው ጥንት አባቶቻችን ይሄን ስልጣኔ እንዴት ነው ያሰቡት እንዴት ነው የሰሩት ብሎ ማሰብ ሳይሆን እንዴት እንደማይቻል ቆሞ ያስባል እና የሆነ ሰዓት የተወሰነ ሰዎችን ጃፓን ሀገር ልከን ነበር ያኔ ኢህአዴግ በነበረበት ዘመን ልከን አንዳንድ ኮርሶችን ወይም ደግሞ አንዳንድ ስልጣኔዎችን አይተው እንዲመጡ እና ሄደው እዛ ቆይተው ቀስመው የመጡት ነገር ምንድነው በፍጹም አንችልም የሚል ሐሳቤ ነው ቀስመው የመጡት አለ እና ኢትዮጵያ ውስጥ አሁን ያለው ችግርና በሽታ ምንድነው አንድን ነገር አይቻልም የሚል ቀድሞ የሚደመድም ነው አሁን በእኛ ክፍለ ዘመን ስለሆነ ነገሮች ሁሉ አይቻልም ወደሚል አስተሳሰብ ያደግነው እንጂ በዚያን ዘመን እና አባቶች የተለየ ጥበብ እና የዘመኑ ሐሳቤ ነው እና የዘመኑ ሐሳቤ የተለየ ጥበብ የተለየ ዕውቀት የተጎናጸፉ ደግሞ በዚህም ሰማይ የተከፈተላቸው እና በእግዚአብሔርም የተመረጡ አባቶች ስለነበሩ ያንን ጥበብ ያንን የድንጋይ ዘመን ችለውታል እና ስለሚቻል ያን አድርገዋል ግን እንዳልኩ እንዳለመታደል ሆኖ ያው ለትውልድ አልተሻገረም የሆነ ዘመን ላይ ተገታ 13ኛው መቶ ክፍለ ዘመን ደግሞ ሌላ የታሪክ ስብራትን አመጣ ሌላ የታሪክ ጥፋት መጣና እንግዲህ ያው የዛግዌ ክፍለ ዘመኑ አበቃ ሰለሞናዊ ስርወ መንግስት የሚባለው ወይም መንግስትና ሃይማኖታዊ ስርዓቱ ወደ ሸዋ እንዲመጣ ተደረገ እንግዲህ ከዚህ ዘመን በኋላ ነው የኢትዮጵያ ቁልቁለት እጅግ እያሻቀበ ሄደው እና ከዛ በኋላ ያለው ክፍለ ዘመን ሁለት አይነት አመለካከት አለው የውድቀት ዘመን ነው እያልከን ነው የውድቀት ዘመን ነው በኔ ሐሳቤ የውድቀት ዘመን ነው ከዛ በኋላ የጨለማ ዘመን ዘሎንግ ዳርክ ኤጅ ይሉታል ፈረንጆቹ ወይም ደግሞ ሃይበርኔሽን ይሉታል ኢትዮጵያ ለረጅም ዘመን ኦልሞስት ለ700 ዓመት ገደማ ያንቀላፋችበት እና የቁልቁለት ዘመን የጨለማ ዘመን ነው የሚሉ ያው የታሪክ ትርክቶች አሉ በሌላ መልክ ደግሞ የለም ከ13ኛው መቶ ክፍለ ዘመን በኋላ አማርኛ መሰረት ያደረገ እስከ መሃል ሀገር ድረስ ክርስትና እንዲስፋፋ አሁን አማርኛ በሚናገርበት አውድ ልክ እና ክርስትናውን በሰፋበት አውድ ልክ እንዲሰፋ ያደረገ ክፍለ ዘመን ነው የጸጋ ዘመን ነው የሚሉ አሉ የለም የጨለማ ዘመን ነው ወይም ደግሞ የውድቀት ዘመን ነው የሚሉ አሉ ሁለቱም ትርክቶች ናቸው ግን የትኛው ያመዝናል ማስረጃዎቹስ የትኛውን ይናገራሉ እውነት ለኢትዮጵያስ የጸጋ ዘመን ነው ወይስ ከዛ በኋላ ያለው የውድቀት ወይም ደግሞ የቁልቁለት ዘመን ነው የሚለው እንግዲህ የዘመን ሐሳቤው ነው ይሄንን የሚመልሰው በጥያቄ ሳንቶ ባንተ ሐሳቤ ባንተ ጥናት የውድቀት ዘመን ነው ካልከው አሁን ለምሳሌ በዚህ የዘመን ሐሳቤ ውስጥ ኢትዮጵያ እንግዲህ ብዙ ነገስታቶች የቅባ መንግስት እየተቀቡ የነገሱባት ናቸው ብዙ ነገስታቶች አልፏል እነዛ መንግስታቶች ሀገር መንግስትን በማጽናት በማስፋት ሃይማኖትን በማስፋት ቤተ እምነቶችን ከገዳም እስከ ገብተው የወጡ የሃይማኖት ትምህርት ይከታተሉ የነበሩ ብዙ ሊቃኖች እንደ ዘርዓ ያዕቆብም እንዳለ እስከ ቀዳማዊ ኃይለ ሥላሴ ድረስ የነበረ አገዛዝ አለ እስከ አጼ ምኒልክ ማለት ነው ይሄንን ዘመን የውድቀት ዘመን ነው ማለት እንችላለን የጨለማ ዘመን ነው ማለት አይከብድም አሁን ከኛ ተምረን ከመጣ ነው ታሪክ ሆነ ታንግል አይከብድም ለምን አንደኛ ከድርጊቱ ወይም ደግሞ ዘመን ካለፈበት አኳያ እና ከስልጣኔም ከኢኮኖሚም አሁን ካለንበት ማህበራዊ ቀውስ በመነሳት የመጣንባቸው ዘመናቶች የቁልቁለት ዘመናቶች ናቸው ወይም ደግሞ የጨለማ ዘመናቶች የምንላቸው ለምሳሌ አሁን በአጼ ዘርዓ ያዕቆብ ዘመነ መንግስት እንውሰድ ለምሳሌ ለታድሶ የተነሱ
እንደነ ደቂቀ እስጢፋኖስ የመሳሰሉትን በርካቶችን መስዋዕትነት አስከፍሏል እና እንደውም ከደቂቀ እስጢፋኖስ ማለፍ በኋላ እንግዲህ አንድ ያገኘው ታሪክ ምንድነው የሚለው ከ30 ዓመት በኋላ ነው የጀርመን ማርቲን ሉተር ለታድሶ የተነሳው እና የሱ የታድሶ እንትን ተሳክቶለት እና አውሮፓን ማህበራዊ እና ኢኮኖሚያዊ ሁኔታዎችን የቀየረው የማርቲን ሉተር የትምህርት ታድሶ ነው እና ለነሱ ለብልጽግናቸው አሁን ላሉበት ማህበራዊ ብልጽግና ትልቅ አስተዋጽኦ አድርጓል እና ደቂቀ እስጢፋኖስም እድል አግኝተው ቢሆን ኖሮ አጼ ዘርዓ ያዕቆብ ባያጠፋቸው ኖሮ ደቀ መዛሙርቱንም ጨምሮ ባያጠፋቸው ኖሮ ኢትዮጵያ ዛሬ የት ትደርስ ነበር? ትልቅ ማህበራዊ ብልጽግናዎችን እናረጋግጥ ነበር። ስለዚህ ግን በእነዚህ ክፍለ ዘመናቶች ወይም ደግሞ በእነዚህ ነገስታቶች በስተጀርባ የእግዚአብሔር አሰራር የለም ማለት አንችልም እና እሱ ያው ጥናት የሚፈልግ ሆኖ የእግዚአብሔር ስውር እጅ ምን ነበረ? የእግዚአብሔር አሰራር ምን ነበረ? አንዳንድ ጥያቄዎች ልጠይቅም ነገስታቶችን በተመለከተ ለምሳሌ አጼ ዘርዓ ያዕቆብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶችን የጻፈ በቤተክርስቲያኑ አባቶች ትልቅ ቦታ የሚሰጠው ነው። በርግጥ በደቂቀ እስጢፋኖስ ጥያቄ የሚያስነሱ አሉ፣ አይ ትክክልም ነው የሚሉ አሉ። እንደነ ዶክተር መስከረም ለቺሳ አይነት ትክክለኛ ውሳኔ ነው ያደረገው። ያንን ባያደርግ ኖሮ ቤተክርስቲያናው ምናያትን አናገኛትም ነበር የሚሉ አሉ። ያ ሰፊ ጥናት ሰፊ ውይይት የሚከፍት ነው። እሱን ያው ወደፊት አሁን በዚህ አይነት እንዳንተ አይነቱ ደፍሮ መጥቶ ሐሳብ የሚሰጠን የትኛው ምሁር ሊቅ ካለ ከዶክተር መስከረም ለቺሳ እስከ መጋቢ አዲስ ሮዳስ ዳቆን ያረጋል አበጋዝንም በዚህ አካባቢ በዚህ አጋጣሚ ጥሪ ያስተላልፈን ማወቅ ስለምንፈልግ ለምን የአባቶችን ታሪክ የማያውቅ ትውልድ ተነሳ የሚል አለና አሁን አንተ ለምሳሌ ቀዳማዊ ኃይለ ሥላሴ አሁን የምናየው ባጭሩ አዲስ አበባ ዩኒቨርሲቲ የሰጡ ብድር ይሰጡ የነበሩ በጣም የተወደዱ የተከበሩ ንጉስ ነበሩ። አጼ ምኒልክ እምዬ ምኒልክ እንደ እናት እምዬ የተባሉ ናቸው የሚሉ አሉ። አጼ ዘርዓ ያዕቆብ ደግሞ እስልምና ወይንም የእስላምን ግዛት ያስከበረ ንግስት ኢሌኒን ከእስላሞች ወስደው አገብቶ የሃይማኖት እናት ያደረገ የሚሉ አሉ። ይሄንን ታሪክ እንደው በአጭሩ የጨለማ ዘመን ነው ስንለው በምን ሐሳቤ ነው ለሚል ያነበበ ሰው ጥያቄ ቢመጣ ምን ትለናለህ ማለት ነው? እንግዲህ ቀደም አንድ ግራውንድ ታክሰናል። በአራተኛው መቶ ክፍለ ዘመን ወደ ኢትዮጵያ መጣ የተባለው ክርስትና ነው የክርስትና እምነት ነው ወይስ አስተምሮ ነው? እሱም መለየት ያስፈልጋል። ምክንያቱም በ325 እነዛ ብፁዓን አባቶች ያወገዙት የክርስትና አስተምሮ አለ። አርዮስም እኮ ሊቅ ነው፣ በዘመኑ እኮ በጣም ሊቅ የሚባል ሰው ነው። ግን ክርስቶስን ሰው ብሎ የተረጎመ ነው እና እንደማንኛውም ሰው ነው ብሎ ያለ ሰው ነው እና የሱን አስተምሮ ያወገዙበት ትልቅ ጉባኤ ነው። የታሪክ ጥፋት ነው በራሱ እና ከዛ በኋላ ነው እንግዲህ ክርስትና ወደ ኢትዮጵያ መጣ የተባለው እና እሱ አስተምሮ ነው ወይስ የክርስትና እምነት ነው? እሱ በጥናት መለየት አለበት። ከዚህ አኳያ ነው ከ13ኛው መቶ ክፍለ ዘመን በኋላ ያው በአክሱም ጊዜ የነበረው ያው ስርዓተ መንግስትን ሪስቶር አድርገናል ነው፣ ሰሎሞናዊ መንግስትን መልሰናል ነው። ከዛጉዌ አይደል የዋክ ሹመትን ብቻ ትተው ከዛ እንደውም በጣም ባጭር አረፍተ ነገር ነው የዳዊትን ምን እንትን ስላላደረጋችሁ እግዚአብሔር በኢትዮጵያ ላይ እንደዚህ አይነት መቅሰፍቶች እንዲያመጣ ምክንያት ሆኗል። ስለዚህ ስርዓቱን መልሱ፣ ዘውድንም ስርዓተ ሃይማኖቱንም መልሱ በሚል በጣም አጭር አረፍተ ነገር ነው ወደ ሸዋ ይዘውት የመጡት የመንግስታዊና ሃይማኖታዊ ስርዓቱን ወይም ደግሞ ሰለሞናዊ ስርዓቱን ሪስቶር አደረገን የሚለው እሱ አንድ ኢትዮጵያ የታሪክ ስብራት ነው ብለን እቺ 13ኛው መቶ ክፍለ ዘመን የኢትዮጵያ የታሪክ ስብራት ናት ወይም ደግሞ የታሪክ ተርኒንግ ፖይንት ነው የሚባለው። በታሪክ ራሱ ሀገረ መንግስት የጸናበት ኢትዮጵያ ጉልበተኛ የነበረችበት ሃይማኖት የጸናበት ነው የሚሉ አሉ። እሱም ብለናል እና የጸጋ ዘመን ነው። አሁን ባለው አውድ ልክ አማርኛ እንዲነገር ክርስትናም በዚህ ልክ እንዲሰፋ እና የጸጋ ዘመን ሆኖ ያገለገለው ከ13ኛው መቶ ክፍለ ዘመን በኋላ ያለው ዘመን ነው የሚሉ አንድ ትርክት አለ። የለም ከዛ በኋላ የኢትዮጵያ የጨለማ ዘመን ነው፣ ረጅሙ የጨለማ ዘመን ነው። ኢትዮጵያ ኦልሞስት ለ700 ምናምን ዓመት ኦልሞስት 728 ዓመት ገደማ በጨለማ የመጣችበት ዘመን ነው እና የታሪክ ጥፋት የሆነበት ዘመን ነው፣ የቁልቁለት ዘመን ነው
እና በዚህ ውስጥ የተለያዩ መንግስታቶች ተቀያይረዋል እና የጎንደር ስርዓተ መንግስት እስኪመጣ ድረስ እንደው መንግስት ሞባይል ነበር እኮ አንድ ቦታ አይቀመጥም 6 ወር የሆነ ቦታ 6 ወር የሆነ ቦታ 6 ወር የሆነ ቦታ ከቦታ ቦታ የሚንቀሳቀስ ስርዓተ መንግስት ነበረ እና ጎንደር ላይ ነው ቋሚ መንግስት የተቋቋመውና ለተወሰነ ጊዜ ቋሚ መንግስት የሆነው ከዛ በኋላ ያው ዘመነ መሳፍንት ነው የመጣው ዘመነ መሳፍንት በርካታ ጦርነቶችን አስተናግዷል አጼ ምኒልክ መጣው እንግዲህ ኢትዮጵያ አሁን ማዕከላዊ መንግስት እስከ ተፈጠረበት ጊዜ ድረስ እሱ ራሱ አንድ ሌላ አውድ ነው በሌላ እንዳወራለን መልካም እንግዲህ ጥልቅና ሰፊ ስለሆነ ሰዓትም ይገድበናል በእርግጥ በዚህ ጉዳይ ላይ የሚመለከታቸው ጸሐፊዎችን እንደዚህ ለትውልዱ የሚጠቅሙ ነገሮችን ይዘን መጣለን የሐሳብ ነፃነትን እናከብራለን እንደ ወደ መንፈሳዊ ነገሩ እንግባና ይቀርቱን ሐሳቦች ብንቋጭ ደስ ይለኛል አሁን ባንተ ሐሳቤ የመከራውን ዘመን ልንጨርስ በጣም ጥቂት አመት ነው ይቀረን ነው የምትለው አይ የለም የመከራው ዘመን ወይንም ይሄ ምንድነው ሐሰተኛው ክርስቶስ ይመጣል የሚሉ አሉ ቢጠብቁ ከየትኛው ገናት እኔ የመከራውን ዘመን ልንጨርስ ምናልባትም ማክሲመም 15 አመት ነው የሚቀረን እንግዲህ እንደ ዘመን ሐሳቤውና ማለት በሐሰተኛው ክርስቶስ እሳቤ ውስጥ እየኖርን 15 አመት ላይ ቀረ የሐሰተኛውን ክርስቶስ ዘመን ነው ሐሰተኛው ክርስቶስ የመንግስቱን ዘመን ኖረን ለመጨረስ ማክሲመም 15 አመት ወይም ደግሞ በኢትዮጵያ አሁን ባለው የዘመን ሐሳቤና ቀመር 2032 እንጨርሳለን ከዛ በኋላ ሌሎች አዳዲስ ክስተቶች ወይም ደግሞ ኩነቶች ናቸው የሚሆኑት እንግዲህ ዘመን ተሰፍሮ ነው የተሰጠን ራሱ ፓኬጅ ነው እና ከ13ኛው መቶ ክፍለ ዘመን በኋላ ወይም ደግሞ እንግዲህ የዘመን ቀመሩ እንደሚነግረን 14ኛው ደመ ቀመር ባለቀ በ84 አመት ፍጻሜ መንግስት ይሆናል ነው እንግዲህ 14ኛው አውደ ቀመር ያለቀው ያው በቀመር የተቀመጠ ነው አንድ አውደ ቀመር ማለት 532 አመት ነው እና እስካሁን እንግዲህ ዘመን መቁጠር ከጀመርን በብሉይ ኪዳን 5500 አመት በአዲስ ኪዳን ደግሞ ያለውን አሁን እስካለንበት ጊዜ ድረስ እየደመርን ድምሩን አመት ዓለም እንላለን ከአዲስ ኪዳን ወይም ደግሞ ከክርስቶስ ልደት በኋላ ያለውን ያው አመተ ምህረት እያልን አሁን 14ኛው አውደ ቀመር ጨርሰን ያቺን 84 አመት ሸርፈናታል እንግዲህ አሁን 15 አመት ናት የቀረችን እና ያቺ 15 አመት የምታልቀው 2032 ላይ ነው ይሄ በፊደል ቀመርም የተቀመጠ ነው በዘመን ሐሳቤ ቀመርም የተቀመጠ ነው የኢትዮጵያኖች የአባቶች የባህራስ ሐሳቤ ነው ይሄ ጽሁፍ ያለው ፕሮፌሰር ጌታቸው ላይ መጽሐፍ ላይ ነው በግልጽ የተቀመጠ ይሄ ግን ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ማለት የሚመለከታት ስለሆነ ይሄን ሐሳቤ ተቀበለዋለች ይሄን አስተምሯል ለምሳሌ አስጨናቂው ወይ ክፉ ዘመን እየኖር ነው ካልከን በርግጥ አሁን ያለንበት ሁኔታ እንደዚህ ብላንዳንዱ ስታይ ወንድም በወንድሙ ላይ እየተነሳ በትክርስቲያን ያለ እየመጣ ታጣቂ እየገደለ ንጹሃን ሰርግ ላይ ያሉ በቦምብ እየጨፈጨፈ እርስ በርሳችን እየተባላንበት ያለው አሰቃቂ ዘመን እንደሆነ ምንም ጥያቄ የለም ይሄ አሰራር መናፍስታዊ ነው ወይ እየኖርነው ነው ወይንስ ሌላ ደግሞ በወንጌላውያን ቤተክርስቲያን ውስጥ የሚሰሩ አንድ ሚዲያ ምጽአት ነጋሪ ድምጽ የሚሉ ወዳጆች አሉ እነሱ ደግሞ የለም የክፉ አሰራር ገና አልተገለጠም ገና በአለም ላይም አልተገለጠም ይሉ አሉ አሁን የጋዛን ጦርነት እየተራምበ ያለማቱ ሄዶ አንድ የማርግና ጉልበተኛ ይሞንን ደግሞ ከዓለም ሐሳቤ እይታ ይሄንን ይፈቱታልና አንተ ይሄንን ስትል በምን ማስረጃ ነው ለሚሉ መልስ ምንድነው እንግዲህ ያው ኦርቶዶክስ ተቀበለዋለች ላልከው ራሱ መተዳደሪያዋ ነው አሁን ያለው የዘመን ቀመር የራሷ መተዳደሪያና የራሷ ቀመር ነው አሁን የራሴ የምትለው የዘመን ሐሳቤ ነው ሁለተኛ አሁን ያለው የዘመን ሐሳቤ ይሄ ክፋቱ እየጨመረ የመጣው እንግዲህ ፍጻሜው እየመጣ ስለመጣ ነው እና ወደ ፍጻሜ እየመጣ ስለሆነ የዓለሙ ክፋት ወይም ደግሞ የዚህ ዓለም አምላክ ወይም ደግሞ የዚህ ዓለም ስርዓቱ ክፋቱ እየጨመረ ነው የሚሄደው እና በዘመናችን አይተን የማናቀው የሞት አይነት በዘመናችን ሰምተን የማናቀው የግድያ አይነት እና የሰማነው ለምንድነው የዘመኑ ፍጻሜ እየተቃረበ ስለመጣ ነው እና ዛው የፕሮፌሰር ጌታቸው ኃይሌ መጽሐፋቸው ላይ
ሁለቱም ተቀምጧል። አሁን አንተ ያልከው ሐሳብ አንዳንዱ የዘመኑ ፍጻሜ ወይም ደግሞ የሐሰተኛው መንግስት ፍጻሜ መንግስቱ እየቀረበ ነው የሚሉ አሉ። የለም የክርስቶስ መምጫው እየቀረበ ነው የሚሉ አሉ። እና አሁን በአብዛኛው ለምሳሌ አሁን በፕሮቴስታንት ቤተ እምነት ያለው አስተምሮ ዶሚኔት የሚያደርገው የክርስቶስ ምጽአት ቀርቧል ወይም ደግሞ ልክ ክርስቶስ ነገ እንደሚመጣ ተነጎዳ እንደሚመጣ እና ዘመኑ እንዳለቀ እና የምጽአት ዘመን ነው ይላሉ። እንደሌባ መጣለው ስላለ መዘጋጀት አለብን ከወንጌል አለብን እንዳሸሸ ገዳሚ በሉ ያልተን ነው እንዴ የሚሉ አሉ። ግን እንዳሸሸ ገዳሚ ኑሮ አይደለም። መጽሐፍ ቅዱሳዊ መሪ አለ። አንድ ክርስቲያን የሚኖርበት የራሱ የኑሮ አውድም ዘይቤም አለው። እንደፈለገ አይኖርም። ግን የምጽአቱ ዘመን መቅረቡን ሳይሆን የሐሰተኛው ዘመን ወይም ደግሞ የዓለሙ መንግስት ወይም ደግሞ የዓለም የመንግስታት ፍጻሜ መንግስታቸው ነው ወይም ዘመናቸው ነው። የዓለሙ መንግስታት ዘመናቸው እያለቀ ነው። ኦልሞስት ዘመኑን ኖረን እየጨረስነው ነው። እያለቀን ነው። ዘመኑ እያለቀ ነው እና የዘመኑን ማለቅ የክፉ ወይም ደግሞ በመጽሐፍም የተገለጠው የ666 የተባለው የሥርዓተ መንግስቱ ወይም ደግሞ የዚህ ዓለም አምላክ መንግስት የተባለው ዘመኑ ያልቃል እያለቀ ነው። እሱን ለመጨረስ ኦልሞስት 666 እየገዛን ነው እያልከን ነው። ኦፍ ኮርስ በምን ማስረጃ ሥርዓተ መንግስቱ ገና እኮ 666 ይገለጣል የሚባል እኮ ነው። አይ የሚገለጥ 666 የለም። ዘመኑን ራሱ ተገልጧል። ቅድም እንዳልነው በአስተምሮ በዓለም አሰራር በመንግስታት አሰራር ነው። ቆስቲ አብራራለን። 666 ተገልጦ ከሆነ መጠንቀቅም አለብን። ወዴትስ እንሄዳለን? እስቲ አስተምሮ አገዛዙ ብለናል። እንግዲህ አሁን ዓለም የምትተዳደረው በምንድን ነው? የዓለም መተዳደር ወይም ደግሞ በዓለም መንግስት የሚባለው መከላከያ ነው አይደል? ጦር ነው እና ዓለም የሚተዳደረው በጦር መሳሪያ ነው። ስለዚህ የጦር መሳሪያ የታጠቀ የትኛውም የዓለም መንግስት እሱ የዓለሙ መንግስት ነው ወይም ደግሞ የዓለም መንግስት ነው። መንግስታት ሀገራቶች ታዲያ ዋና ቤዛቸው አገራቸው ጉልበታቸው እስከ ኒኩለር የሚታጠቁት በመሳሪያ ኃይል ነው። ህዝባቸውን የሚገዙት ዓለምን የሚያንቀጠቅጡት እነዚህ 666 መገለጫዎች ናቸው። መገለጫዎቹ ናቸው። አንደኛ መገለጫዎቹ የሆኑበት ምክንያት አሰራሩ ነው። ምክንያቱም የጦር መሳሪያ ማለት ያው ስንዴ ማረሻ አይደለም። የሰው ልጅን የሚያጠፋ የመሳሪያ አይነት ነው እና እንደውም ከዘመኑ በዘመን የመሳሪያ አይነቱ ራሱ እየረቀቀ ነው የሄደው። ወደ ፍጻሜ እየሄደ ነው እና ዓለም የምትገዛበት እና የመንግስት ስርዓት የሐሰተኛው መንግስት ወይም ደግሞ አሁን 666 ተብሎ የተገለጠው እንግዲህ ቁጥሩ የሰው ቁጥር ነው ስለሚል የሰው ቁጥር ምን ማለት ነው? ራሱ እንግዲህ ያው ምን ለማለት እንደተፈለገ እንግዲህ ወደፊት በጥናት የሚለይ ቢሆንም ወይም ደግሞ በዚህ ላይ ዕውቀቱ አለን ወይም ደግሞ አንባቢው ያስተውል ቁጥሩም የሰው ቁጥር ነውና ቁጥሩም 666 ስለሚል ምናልባት ለመጀመሪያ ጊዜ የተጠየቀው ይሄ ቁጥር የተጠቀሰው ይሄ ሐሳብ የተጠቀሰው አንደኛ ነገሥት ምዕራፍ 10 ቁጥር 13 ላይ በንጉስ ሰለሞን ጊዜ ለእስራኤል መንግስት ወይም ለሰለሞን መንግስት የሚገብሩ አገራቶች ነበሩ እና አጠቃላይ የግብር እንትናቸው 666 ነው ይላል። አጠቃላይ የግብር ሚዛኑ እና በኮታ ነው የተሰጣቸው ይመስለኛል የሚገብሩት እና ድምሩ አጠቃላይ 666 ነው ይላል። ከዛ በኋላ ራእይ ላይ የተገለጸው ቁጥሩም የሰው ቁጥር ነው ይላል እና እንግዲህ ክርስቶስም የዚህ ዓለም አምላክ ይመጣል ብሏል እና ዓለምን የሚገዛ በእኔ ላይ ግን አንዳች ስልጣን የለውም ይላል። ከዛ በኋላ እንግዲህ ወንጌል የተሰበከበት ወይም ደግሞ ሐዋርያቶች ያለፉበት ሰማዕትነት በራሱ ያሰተኛው ወይም ደግሞ የዚህ ዓለም ገዢና መንግስትን ያመለክታል እና ትርጓሜውን ይሰጠናል። ስለዚህ የመንግስቱ ፍጻሜ ነው እና ከመንግስቱ ፍጻሜ በኋላ የሚመጣው የክርስቶስ የመንግስቱ ወንጌል ነው። ገና የሺህ ዓመት የመንግስቱ ወንጌል ነው ይጠብቀናል እና የክርስቶስ ምጽአት ሳይሆን የመንግስቱ ወንጌል የሚጀምርበት ሌላ ደግሞ የዓለም ክስተት ወይም ደግሞ የሺህ ዓመት ሌላ ደግሞ አዲስ ክስተትና የመንግስቱ ወንጌል ማለት ምንድን ነው?
የመንግስት ወንጌል እየተሰበከ ነው ለዓለም አሁን ከፀሐይ መውጫ እስከ ፀሐይ መጥለቂያ ተብሎ ለሐዋርያቶች ተሰጥቷል የመንግስት ወንጌል ሳይሆን አሁን የጸጋ ወንጌል ነው ሰዎች ክርስቶስን በማመን ወይም ደግሞ በጸጋ የሚድኑበት እሺ አሁን የጸጋ ዘመን ነው እና ይሄ የጸጋ ዘመን ዘመኑን ይጨርስና መንፈስ ቅዱስ ይከብራል መቼ በእኛ አቆጣጠር በ2050 ወይም በ2050 ባለ ጊዜ የጸጋው ዘመን ያከትማል የጸጋው ዘመን ያበቃና የፍርድ ዘመን ይመጣል ኖ መንፈስ ቅዱስ ይከብራል ወይም ደግሞ ያርጋል ከዛ የመንግስቱ ወንጌል ይጀምራል እንግዲህ ሳይንስ ይሄ የስበት ህግ ይለዋል ግን የመንግስቱ ወንጌል ማለት አሁን ክፉ የሚታሰርበት አሁን የሚያባላን የዓለሙ መንግስት የሚያበቃበት ወይም ደግሞ የእግዚአብሔር ህግ የሚሰራበት አትስረቅ አትግደል አታመንዝር የሚለው ቃል የሚሰራበት ዘመን ነው ወይም ደግሞ ወንጌል በሌላ መልክ ደግሞ ወደ ዓለም የሚደርስበትና ዓለም በሙሉ ክርስቶስን እንዲቀበሉ የሚገባበት ዘመን ወይም ደግሞ የሚነገርበት ዘመን ነው ይሄንማ በእስራኤል የሚገለጸው በሰለሞን ቤተ መቅደስ ላይ የሚገለጸው ክፉ ዓለምን አንድ አድርጎ አረጋግቶ ዓለም ሰላም ናት ተብሎ ሁሉም ጸጥ ባለበት ሁኔታ ላይ እኔ ነኝ ብሎ የሚገለጸው ዋናው አውሬው የሚገለጠው ነው የሚሉ የመጽሐፍ ቅዱስ አዋቂዎች በየለቱ የሚሰሩት ቪዲዮ ነው እሱን እየደገፍክ ነው አልገባንም ይሄ ነገር አይደለም እሱም አንድ የስተት መረዳት ነው እንዴት ምክንያቱም እንዳልኩ ነው እንዴ የሰለሞን ቤተ መቅደስ አሁን ያላስካ መስጊድ ፈርሶ የሰለሞን ቤተ መቅደስ ታርጎ ቀይዋ ጊደር ታርዳ ሃይማኖታዊ ስርዓት ተደርጎ የክፉ ማንነት የሚገለጥበት ነው የሚሉ አሉ እሱን ሳቢስ እንዴት ታያዋል አንተ ቀደም በሁለት መንገድ አስቀምጠናል ሐሰተኛው መሲህ የሚገለጥበት ዘመን ነው አሁን ከፊታችን ያለው ዘመን የሚሉ አስተምሮ አለ የለም ሐሰተኛው መሲህ ዘመኑን እየጨረሰ ነው ኦሬዲ ኖሯል ላለፉት ሺህ ዓመታት ዓለምን ገዝቷል እና እሱ ዘመኑን ጨርሶ የክርስቶስ ወንጌል ህግና ስርዓት የሚሆንበት ወይም ደግሞ የመንግስቱ ወንጌል የሚሰበክበት የመንግስቱ ወንጌል የሚመጣበት ዘመን ነው ሌላ የታሪክ እጥፋት ዘመን ነው ስለዚህ አሁን የጸጋ ዘመንን ጨርሰን የመንግስት ወንጌል ወይም ደግሞ የመንግስቱን ወንጌል የምንጀምርበት ዘመን ነው እንደዛ ካልከን ታሪክ ክርስቶስ እንዴት ነው የሚገለጠው ማለት ይሄ የክፉ አሰራር በተቀደሰው ተራራ ላይ ወይንም በተቀደሰው ቤተ መቅደስ ላይ ቆሞ ስታዩ አንባቢ ያስተውል ይላል መጽሐፉ በተቀደሰው ተራራና በተቀደሰው መቅደስ ላይማ ክፉ ተገለጠ እኮ እንዴት አሁን የሰለሞን መቅደስን እኮ የሰለሞን ስርዓት እኮ ወይም ደግሞ የእስራኤል የአይሁድ ስርዓት እኮ አይከናወንበትም የአይሁድ ስርዓት እኮ ይደረግበታል የአውሬው ስርዓት እየተደረገበት ነው ስለዚህ የሱ ዘመን ያልቅና ቤተ መቅደሱም የሚታደስበት ዘመን ይሆንና ይሄ ክፉና ይሄ የአውሬው መንግስት ዘመኑ ያበቃና ይጀምራል ነው እንጂ የሚሉት ያበቃል ይያልከ ያበቃል በዚህ ላይ እንግዲህ ወቅት ያላችሁ ሰዎች ለድርድርና ያበቃል አንተ ተጀምሯል ይያልከን ነው 14 ዓመት ቀርቶታል ነው በቃ ይያልከን በዘመን ሐሳቤ ወይም በቀመር እኮ የተቀመጠ ነው በስሌት የተቀመጠ ነው ያበቃል ውድ ያለታ ሚዲያ ነው ተመልካቾቻችን ይሄ ከኔ ዕውቀት በላይ ነው በዚህ ዕውቀት ያላችሁ ሰዎች ጋር ለውይይት እንጋብዛለን ይህ አሰራር እንግዲህ ክፉ የሚታሰርበት ነው ብለኮ የሚያምኑ አሉ አንተ ደግሞ የለም ስራውን ሰርቶ ኦልሞስት ያጠናቀቀ ነው ይያልከን ነው ስለ ቀይዋ ጊደር በአለም ዙሪያ ተፈልጋ መስዋዕትነት የሃይማኖታዊ ስርዓት እየተካሄደ ነው በሚስጥር እየተባለ ስለ ጋዛ መፍረስ ስለ ጠቅላላ ሁኔታ ይሄ እየተነገረ ባለበት ሁኔታ አንተ የኖር ነው ያልከን ነው እስቲነን እንግዲህ የሚመለከታቸው እንግዲህ ያው በብሉይ ኪዳን ጋዛ ተበረበራለች ይላል እና ኦሬዲ እኮ ተበረበረች ጋዛ ሁለተኛ ቤተ መቅደሱ ይታደሳል ኦሬዲ ቤተ መቅደሱ ይታደሳል ማለት እኮ ምን ማለት ነው የክፉ ዘመን ያበቃል ማለት ነው ላለፉት ሺህ ዓመታት ኢየሩሳሌምን የገዛው ያ ክፉ ቤተ መቅደሱን ያፈረሰው ያ ክፉ በኢየሩሳሌም የተገለጠው ያ ክፉ ዘመኑ ያበቃል ማለት ነው ስለዚህ የሱ ዘመን ካበቃ ቤተ መቅደሱ ከታደሰ የማ ዘመን ነው የሚመጣው የክርስቶስ ዘመን ነው የሚመጣው ወይም ደግሞ የወንጌል ዘመን ነው የሚመጣው ይኸውልህ የመጽሐፍ ቅዱስ አዋቂ ነን የሚሉ በዚህ ዕውቀት ላይ ሰሩኮ ቤተ መቅደሱ ሲሰራ አሁንኛ ኢየሱስ ክርስቶስ
ለፍርድ ነው የሚመጣው ብለን ነው የምናውቀው አይሁዶች ደግሞ ይወለዳል ነው ብለው የሚሉት ቀዩ ጊደር የሚታረደው ሁሉ ነገር የሚሆነው እኮ የክርስቶስን መወለድ የሚጠብቁ ናቸው በእነሱ ሳቢ ባይዱ እምነት አንተ ከየትኛው ወገን ከሚወለደው ነው ግራ ገባን ማለትም ይሄ ቤተ መቅደስ እኮ የሚሰራው የሐሰተኛው ክርስቶስ መጥቶ ዓለምን አረጋግቶ ዓለም ላይ የምናየው ጫጫታ ሁሉ ይቆምና አሁን ባለው ቴክኖሎጂ ኤአይንም ብዙ ሰዎች ስለሚያነሱት ነው አንድ አይነት ኢኮኖሚ አንድ አይነት መንግስት አንድ አይነት እሳቤ ይኖርና በኋላ እኔና አምልኩኝ ሲሉ ሁሉም የዛን ጊዜ ይነቃሉ ዛሬ ሌላ አልቂት መነጠቅ የሚናገሩ አሉ ቀድሞ የሚነጠቁ አሉ ሌሎቹ በክብር ይመጣል ከዛ በኋላ ነው ክርስቶስ ይገለጣል ብለው የመጽሐፍ ቅዱስ አዋቂዎች የሚናገሩት አንተ ደግሞ ይሄ መሐል ያለው ነገር ደምስሰኳል እንዴት ሊሆን ይችላል ብዬ ነው እንግዲህ ብዙዎች እንግዲህ ያው ስለመጨረሻው ዘመን የተለያየ ትምህርቶች ሰጥተዋል ወይም ደግሞ የተለያየ ትምህርቶችን እያስተማሩም ያሉ አሉ እና አሁን ሐሰተኛው መሲህ ተገልጧል አልተገለጠም ነው ሐሰተኛው መሲህ የሚገለጥበትን ራሱ አሁን የሆነ መናፍስታዊና ማጂካዊ አድርጎ የመረዳት ነገር አለ ሐሰተኛው መሲህ የሚገለጠው አንድ በአስተምሮ ነው ቅድም እንዳለው አስተምሮ አለ የዓለም ስርዓተ መንግስት አለ አስተምሮ ምንድነው ሐሰተኛ ክርስቶስ እንግዲህ ልዩ ልዩ አስተምሮ አለ ራሱ ክርስትና የሚመስል ግን ክርስትና ያልሆነ አስተምሮ አለ ምክንያቱም አንዳንድ ወገኖችን ምናልባት እንዳስቆጣ በድፍረት አውራቸው ማለትም ያስከው ነገር እንዳለ ይሰማኛል ያሰተኛ ክርስቶስ አስተምሮ ተገልጾ ከሆነ ነው እንጠንቀቅ ብለን ከምንቀበለው አውቀን እስቲ አንተ ያወከው የደረስከበት ነገር ካለ አስተምሮ ነው አስተምሮ እንግዲህ ምንድነው ለምሳሌ አሁን በ3ኛው መቶ ክፍለ ዘመን ወይም ደግሞ በኒቂያ ጉባኤ ጊዜ እነዛ ብፁዓን አባቶች የተቃወሙት አስተምሮ ምንድነው አንዱ የአርዮስ ትምህርት ነው የአርዮስ ትምህርት ምን አለ ክርስቶስ እንደማንኛችንም ሰው ነው የሚል ነው አይደል የለም ክርስቶስ ሰው አይደለም ፍጹም አምላክ ፍጹም ሰው ነው የሚል ነው ስለዚህ እንደውም በኦርቶዶክስ ተዋሕዶ ውስጥ እኮ ለምሳሌ ፍኖተ ጽድቅ የሚባሉ አሁን የታድሶ ሰዎች የተለያዩ የታድሶ ሰዎች እኮ ሲነሱ ብዙ ጊዜ ውግዘት ይገጥማቸዋል ምንድነው ያሉት እና በቤተ ክርስቲያን የተቀላቀለ ስተት የሆነ ትክክል ያልሆነ አስተምሮ አለ እሱም ማረም አለብን ይሄን ማደስ አለብን ጠቅላይ ሚኒስትሩ በተደጋጋሚ የኦርቶዶክስ አባቶችን አግኝተው ውይይት አድርገዋል እና አንድ ውይይት ላይ ያው ቃል በቃል የሰማሁት እስቲ ራሳችሁን ፈትሹ በጣም በቃ ትህትና በተሞላበት በጣም በቃ ዲሲፕሊን በተሞላበት አባቶችን አንድ ነገር ሲናገሩ ሰምቻለሁ ጠቅላይ ሚኒስትሩ እስቲ ፈትሹ ራሳችሁን የተቀላቀለ ነገር ባለበት አገር አይባረክም እና በአስተምሯችሁ በቤታችሁ የተቀላቀለ ነገር አለ ይሄን ደግሞ እናንተ ለመለየት አትቸገሩም ብዙ የጥበብ ሰዎች አሉ ብዙ የእውቀት ሰዎች አሉ እና እስቲ ራሳችሁን ፈትሹ አሉ እያልን እኮ ይሄ ነው ስለዚህ የተቀላቀለ አስተምሮ አለ የክርስቶስ ያልሆነ የወንጌል ያልሆነ ብዙ አባቶች እኮ ይወገዛሉ ኖ ይሄ ነገር ልክ አይደለም መጽሐፍ ቅዱሳዊ አይደለም የወንጌል አይደለም የቤተ ክርስቲያን ተልእኮ አይደለም የኢትዮጵያም ቤተ ክርስቲያን መገለጫና ባህሪ አይደለም በማለት የሚወገዙ ብዙ አባቶች አሉ ስለዚህ ይሄ ተገልጧል ነው በቃ አሰራሩ አለ በሁሉም ቤተ በእስልምናም ብትል በፕሮቴስታንት ብትል በኦርቶዶክስ ብትል በካቶሊክ ብትል አሰራሩ አለ በትምህርት እና በዓለም በመንግስታት ብትል በኢኮኖሚ ውስጥ ብትል በማህበራዊ ጉዳይ ብትል በሚዲያ ብትል በጥበብ ዘርፍ ውስጥ ብትል በልዩ ልዩ አሰራር ውስጥ ያሰተኛው መሲህ ወይም ደግሞ ይሄ የክፉ አሰራር አለ ስለዚህ ዘመኑን እየጨረሰ ነው ልክ እሱ ዘመኑን ሲጨርስ የክርስቶስ መንግስት ወይም ደግሞ የክርስቶስ አሰራር የእግዚአብሔር ቃል የበላይነት ይመጣል ወይም ደግሞ ወንጌሉ ከዛ በኋላ ይሰፋል ይሄ ብርቱ ወግ ነው በዚህ ጉዳይ ላይ ለውይይት እንጋብዛለን የሚመለከታቸው አካላቶችን ንግግር እናደርግና በወንጌላውያን ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ መጨረሻው ዘመን ያለ ሐሳብ ምንድነው የሚለውን
ያንተ ሐሳብ ነው ካንደበትም ሰምተናል እንግዲህ እኛ ለዘመናት ስንጠብቀው የነበረው ይሄ ክፉ አሰራር በኢየሩሳሌም ከተገለጸ በኋላ ክርስቶስ የሺህ ዓመት መንግስት የሚባል አለ እንግዲህ ብዙ አስተምሮች አሉ እነሱ ይገለጻሉ ወይንም አንዳንድ በኢትዮጵያ ኦርቶዶክስ ቤተክርስቲያን ካልተሳሳትኩ ደብረ ጽዮን ነው የሚባለው መሰለኝ እነዚህ የዳንኤል ክብረት ራዕይ ዮሐንስ ሚለው መጽሐፍ ወደ ኋላ መለስ ብለን አባቶች ይጻፉትን አድርገን የሚመለከታቸው አካላቶች ይዘን አንተ ለውይይት እንጋብዛለን ወደ መጨረሻው አካባቢ እንሂድና በጣም ጥልቅ ውይይት ስለሆነ ነው ትንሽ ሚስጥራዊ የሆኑ ነገሮችንም ይዛይቻለሁ ለምሳሌ አጋንንት የአጋንንት ቁጥር የሰይጣን ቁጥር መስማት ቁጥር የአይደል ቁጥሮች የሚባሉ ለምሳሌ አጋንንት ቁጥር በቁጥር አርጋቸው 200 ይላሉ አጋንንት 200 ናቸው ዓለም ላይ ያሉት የተፈቱት ወይንም ዋና ስራቸው 200 ሳይሆን ያው መለያ ቁጥራቸው ነው እንግዲህ ቁጥሮች የራሳቸው የሆነ በመንፈስ ዓለም ላይ አሰራር አላቸውና እዛ ጋር የተገለጡት ስድስቱ የመናፍስት አይነቶች እንግዲህ የ666 የመንግስቱ ዋና አለቆች ናቸውና እነዛ ቁጥሮች ሲደመሩ 666 ይላል የዓለምን የመንግስቱን ስርዓት የሚያስተዳድሩ የመናፍስት አይነቶች ናቸው ሰይጣን አጋንንት እና መስተማ ምናምን የሚባሉት እነዚህ ስድስቱ እንግዲህ የራሳቸው መለያ ቁጥር አላቸው የተሰጣቸው ኮድ ነው የራሳቸው ኮድ ነው ግን መንግስቱ ምንድነው የሚባለው 666 ነው 666 ማለት እንትን አይደለም ምታታዊም አይደለም ስርዓት ነው የዓለም መንግስት ስርዓት ነው ዓለም የምትተዳደርበት የመንግስት ስርዓት ነው ይሄን የዓለምን የመንግስት ስርዓት የሚያስተዳድሩት እነዚህ የመናፍስቱ ዓለም ነው እነዚህ የጻፍካቸው በገዢዎች በአስተዳደሮች ውስጥ ያሉ ሲስተሞች ናቸው ያለው በመንግስት ስርዓት ውስጥ በኢኮኖሚ ስርዓት ውስጥ በእምነት ስርዓት ውስጥ በልዩ ልዩ የጥበብ ስርዓት ውስጥ የሚሰሩ የመናፍስት አይነቶች ናቸው በቁጥር ዘርዝራቸዋል እስቲ አንበባቸው እነዚህ ኮዳቸው ነው ለሰጣቸው በደጮክ ብለህ ከአንድ ጀምሮ አንበባቸው እንስማቸው ማለት አጋንንት ማለት ነው ይላል ቁጥሩ 200 ነው መለያ ኮዱ ነው እሺ ኮድ ነው ሁለተኛው ሰይጣን ይላል ቁጥሩ 100 ነው እንግዲህ ኮዳቸው ነው መስተማ ይላል ቁጥሩ 2 ነው እንግዲህ እኔ በመዝገብ ላይ በዝርዝር ያገኘሁትን ነው አሁን እዚህ ጋር እንትኑን ዝርዝሩን አሳጥሬ ለማቅረብ ስለፈለኩ ነው እንጂ በመዝገብ ላይ የተቀመጡ ናቸው ያ ደግሞ ያይደለ ይላል ቁጥሩ 100 ነው ይላል ቤልቡር ይላል ቁጥሩ 36 ነው ዳቢሎስ ይላል ቁጥሩ 30 ነው እነዚህ ሲደመሩ 666 ነው እና 666 ያለፉት ዘመናት 666 የሚባል ስርዓተ መንግስት ነው የ666 ነው በመጽሐፍ ላይ የተገለጠው የዚህ ዓለም አምላክ የተባለው መለያ የመንግስት ስርዓቱ 666 ነው ቁጥሩም የሰው ቁጥር ነው አንባቢው ያስተውል ይላል ምንጩስ ኬት አገኘው ኬት የመጣ ምንጭ ነው ያው በእንትን ላይ ነው የተቀመጠ ነው ወረዲ በመዝገብ ላይ የተቀመጠ የመዝገብ ላይ ባህር ሐሳብ የሚል አሁን ወመዘክር ሄደ በአማርኛ በግዕዝ የተጻፈ የኢትዮጵያ ባህር ሐሳብ የሚል አለ እና ብዙ አይነቶች ናቸው ይሄን ያው የአማርኛ ትርጉሙን ነው በግዕዝ አለ በአማርኛ እየተረጎመ የተቀመጠ ባህር ሐሳብ ነው ከዛ ላይ እንግዲህ ምሁራኖችን ጋብዛለን ወቀታችን ስለሆነ ወይንን በደንብ ዲቴል ስለማናቀው ብለን አንቃወምም አለ ብለሃል በዚህ ጉዳይ ላይ በደንብ ሪሰርች አድርገን እነዚህን አጋንንታዊ ስርዓቶች በቁጥር የተቀመጡ ሲስተሞች ናቸው ብለናል አሁን በማናቀው ነገር ብዙ ብናወራ ተመልካችም ይታዘበናል አንተ የምትለውን እንስማና ለውይይት እንጋብዛለን እነዚህ 666 የተባሉት ኮዳቸው እነዚህ ናቸው ብለናል እነዚህ አሁን ኢትዮጵያ ውስጥ አሉ ወይ ዓለም ላይ አሉ ኮዱ ኦሬዲ ዓለምን የሚገዛ ስርዓት ነው እና ኢትዮጵያ ደግሞ ከዓለም ስርዓት ውጭ አይደለችም 200 አጋንንት ሰይጣን 100 ብቻ ከሆነ ቀላል እኮ ነው እኔ በየፕሮቴስታንት ቸርቹና በየጠባሉ በሚሊዮን የሚወጣለት ሰማለሁ በርግጥ ውሸትን የውሸት አባት ነው ሊቀባጥር ይችላል እና በቁጥር ከሆነ አሁን እንደውም ምን አንድ ቀጭን ሴት ናት 2 ሚሊዮን አጋንንት እንዴት ይችላል ተሸከመችው የሚያሉ ሰውም ሰምቻለሁ በየፕሮቴስታንቱም ቸርች አለ እና ዩጩፍ የሚያጫዋቸውና እና መምህር ግርማ በቁጥር እንዲስናረገው ያ ሁሉ ሚሊዮን ምን ሸዋሸዋ ነው አልገባኝ እንደው ታስረዳ በመጀመሪያ አጋንንት እውነት ይናገራሉ ወይ መጽሐፍ
የውሸት ሁሉ አባት ነው ይላል። ሁለተኛ አጋንንትን ራሱ የምንረዳበት መንገድ ስተት ነው። እንዴት ስተት ነው ማለት? ምክንያቱም መጽሐፉ የዚህ ዓለም አምላክ ይለዋል። እሺ ክርስቶስ በሰው እጅ ይሰቀል እንጂ ክርስቶስን የሰቀለ ማን ነው? ራሱ አጋንንት ወይም ደግሞ ሰይጣን ከመጣሉ በፊት ወይም ደግሞ ሰይጣን ከመሆኑ በፊት በእግዚአብሔር ዘንድ ምን ነበረ? የመላእክት አለቃ መልአክ ነበረ። እንደውም የመላእክት ሁሉ አለቃ ነበረ። ሁለተኛ በብሉይ ኪዳን እስራኤላውያን በግብፅ እያሉ ሙሴን እግዚአብሔር ወደ ፈርዖን ሲልከው አንድ የሰጠው ምልክት ነበረ። እሱም በትርን እባብ ማድረግ እና ወደ ፈርዖን መጥቶ ሕዝቤን ልቀቅ ይልሃል እግዚአብሔር እና ምልክት ከፈለክ ያውልህ ብሎ በትሩን ሲጥል እባብ ሆነች። እንዴ በእኔም ዘንድ እኮ ብዙ አስማተኞች አሉ ብሎ አስማተኞችን ጠርቶ ሙሴ እንደዚህ አይነት ጥበብ አሳይቶኛል፣ እናንተም ይህን ጥበብ አሳዩ አለ። ሁለቱም እኩል ጥበብ ነው ያሳዩት። የሙሴን በትር እባብ ሆነች፣ የአስማተኞችን በትር እባብ ሆነ። ልዩነቱ ግን ሙሴ በትሩን መለሰ፣ አስማተኞቹ ግን በትራቸውን አልመለሱም። ለምን? የሙሴ ጥበብ ከእግዚአብሔር ነው፣ የአስማተኞቹ ጥበብ ከማን ነው? ከአጋንንት ወይ ከሰይጣን? ከአጋንንት ወይ ከሰይጣን ነው። እንደ የራሱ ከሆነ ለምን አልወሰደውም? ሁለተኛ በአዲስ ኪዳን ጌታ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጾመ በኋላ ሰይጣንም ሊፈትነው መጥቶ 3 መሰረታዊ ጥያቄ ነው የጠየቀው። 3ቱንም ከመጽሐፍ ቅዱስ ነው። 1 ከመዝሙረ ዳዊት፣ 2 ከዘዳግም መጽሐፍ ቅዱሳዊ ጥያቄ ነው የጠየቀው። ይላል መጽሐፍ ሰይጣን ቃሉን ያውቃል ይንቀጠቀጣልም ይላል። ይግለጽ ለቃሉ ይገዛል። ያቋያጥም አይደለም። ከፍ ወዳለ ስፍራ ወሰደውና ዓለምንና መንግስታቱንና ክብሩን በቅስፈት አሳየው ይላል እና በተደጋጋሚም የዚህ ዓለም አምላክ ብሎታል። ስለዚህ ዋነኛው ፍላጎቱ ሰይጣን ገና ሳይጣል አምላክ የመሆን ፍላጎት ነበረ እና ብዙዎቹንም አምላክ እኔ ነኝ ብሎ ለራሱ አሰግዷል። ከነጭፍራው ነው የተጣለው። ስለዚህ አጋንንትን የምንረዳበት ወይም ደግሞ ሰይጣንን የምንረዳበት መንገድ በራሱ ስተት ስለሆነ ነው እንጂ አሁን ለምሳሌ አጋንንት የያዘው ሰው ከሰውነት ጎዳና ይወጣል። መንፈሳዊ ጥቃት ያለው ሰዎች በየጠበሉ በየቤተ ክርስቲያኑ ያው ሲጮሁና ያለን አንዳንዶቹ በእግር ብረት ይታሰራሉ። አንዳንዶቹ ደግሞ በመተት በድግምት ሆዳቸው አብጦ መከራ የሚያዋሉ መብላት ማይችሉ አሉ። ይሄ ያጋንንት ስራ አይደለም እያልከን ነው? አጋንንት ማለት ያጋንንት ስራ አይደለም አሰራር ነው ወይ ሲስተም ነው? ስራ አይደለም ሳይሆን ለምሳሌ አጋንንት ከሰው ላይ ጮኸ። ስንት ናችሁ ሲባል 1 ሚሊዮን አለ። ምን ማረጋገጫ አለ? አጋንንት እኮ ውሸታም ነው። እንዴት እናረጋጋ? አጋንንት እንዴት የውሸት ሁሉ አባት ነው ብሎታል። በቃ 1 ሚሊዮንም ይበል 100 ሚሊዮንም ይበል አይመለከተንም። አጋንንት ነው ሰውዬው ውስጥ ያለው መውጣት ነው። አጋንንቱን ታስወጣለህ እንጂ ቁጥራችሁ ስንት ነው ብዛታችሁ ስንት ነው ብትል እሱ የፈለገውን ቁጥር ሊጠራ ይችላል። እንዴ እኔ ውሸታም ነው። ለምሳሌ በጥሩ አመጣለን እይጩፌ በሚያስተላልፈው የፕሮቴስታንት ቸርች ስለማይ ማለት ነው መድረክ ላይ እንዴት እንደመጡ እንዴት እየሰሩ እያሉ እኮ ሚስጥሩን ይገልጻሉ። መምህር ግርማ በሚያስተላልፉት ደግሞ ቪዲዮ ላይ እንግዲህ ለማሳየት እንሞክራለን። መጮ ብቻ ሳይሆን እንዴት በሰው ላይ እንደሚሰሩ ይናዘዛሉ። ይሄ ትክክል አይደለም እያልከን ነው? አንድ ከመጽሐፍ ቅዱስ አንድ ሐሳብ ልጥቀስልህ። አይሁዶች ክርስቶስን አንድ ነገር አሉት። አንተ እኮ አጋንንት አለብህ አሉት። እንደውም አጋንንትን የምታወጣው በአጋንንት አለቃ ነው አሉት። እኔ አጋንንትን የማወጣ በአጋንንት አለቃ ከሆነ ታዲያ እናንተ አጋንንትን በምን ስም ነው የምታወጡት? እና እንደውም አንተ የብዔልዜቡል መንፈስ ነው ያለብህ። ክርክር ተፈጠረ። አልተከራከሩም? ተከራክረዋል። እና አይሁድም በራሱ አውድ ልክ ነው፣ ክርስቶስም ልክ ነው። አሁን እኔና አንተ ግን እንደ ክርስቶስ ወገንተኛ ሆነ ለማን ነው የምናደላው? ወይም ደግሞ የማንን ነው ትክክል የምንለው? የክርስቶስን ነው አይደል? ክርስቶስ አጋንንትን ያስወጣ ነበረ። ግን አይሁድ ክርስቶስ የሚሰራውን ስራ ምንድን ነው ያሉት? እንደውም አንተ በአጋንንት አለቃ ነው የምታስወጣው፣ አጋንንት አለብህ አሉት።
እንደውም አጋንንት ያለባችሁ እናንተ ናችሁና የአብርሃም ልጆች ከሆናችሁ የአብርሃም ስራ በሰራችሁ ነበር። ዳሩ ግን አባታችሁ ማን ነው? ዲያብሎስ ነው አላቸው። ስለዚህ አይሁድም በራሱ ልክ ነው፣ ክርስቶስም ልክ ነው። ስለዚህ በየቤተክርስቲያኑ ማን ነው ትክክል? አሁን አንተ እንደው በዚህ አጋጣሚ አጋንንት የሚቀጠቀጥለት ስማን ነው በአንተ ሰቤ? አጋንንትማ ለክርስቶስ ነው። አጋንንትማ ለክርስቶስ ነው። አጋንንት የሚቀጠቀጥለት እንደውም ሐዋርያቶች እኮ ሳያውቁ አጋንንት መስክሯል። አንተ የእግዚአብሔር ልጅ ነህ ልታጠፋን መጣህን? እንደውም እንዳትናገር ነው ያለው ክርስቶስ እኮ። ስለዚህ አጋንንት አለቃ ክርስቶስ ነው ብለህ ታምናለህ? ኦፍ ኮርስ እንዴ ስም አጋንንት የሚወጣለትም አወጣጡን ነው የምትቃወመው አንተ? አወጣጡ ላይ አጋንንትም በአጋንንት ስለሚወጣ እንዳለ በየጠበሉና በየፕሮቴስታንት ቤተክርስቲያን የሚወጣው በምንድን ነው? በአጋንንት ነው? እንዴት ነው? እሱን እንግዲህ መፈተሽ ነው። እንዴት ይፈተሽ? በማስም ነው እየወጣ ያለው። አሁን ለምሳሌ በኢየሱስ ስም ይላሉ፣ በሌላው ቤተክርስቲያን በኢየሱስ ስም ይባላል። ያ ስሙ ነው አይደለም ይሰራው እና ይፈተሽ ስትልን እንዴት እንፈትሽው ማለት ነው? እስካሁን ቀደም አንስተናል። ሐሰተኛው ክርስቶስ ተገልጧል አልተገለጠም የሚለው እኮ አንዱ ኢሹአችን ነው። የክርክራችን ወይም የንግግራችን አንዱ ኢሹ ነው። ስለዚህ እኔ ተገልጧል እያልኩ ነው። ስለዚህ በየቦታው የሚደረገው ሁሉ የክርስቶስ አይደለም። ጉድፈላ እዴ። ስለዚህ የሐሰተኛውንም ክርስቶስ እዛ ውስጥ ማየት አለብን። አሰራር አንድ አስተምሮ ለምሳሌ ሐሰተኛው አስተምሮ ምንድነውና አጋንንት አወጣት ሲስተሙ ወይ ይሄን ደግሞ መንፈሳዊ ነገሩ እንዴት ነው? አንደኛ ጳውሎስም በግልጽ አስቀምጦታል። ለምሳሌ ጢሞቴዎስም መክሮታል። ብዙዎች የአጋንንትን ድምጽ የአጋንንትን አስተምሮ እያደመጡ እንዲህ ያደርጋሉ። ፍቅር የሌላቸው እንትን የሌላቸው እንደዚህ በዝርዝር አስቀምጧል። አንተ ግን ራስህን ምን አድርግ ይላል? ጠብቅ ይለዋል። እዛው ቸርች ውስጥ ማለት ነው። እዛው ጢሞቴዎስ ያለበት ቤተክርስቲያን ውስጥ ሐሰተኛም አለ እውነተኛም አለ። ይሄ ከባድ ዕውቀት ስለሆነ ለውይይት እንጋብዛለን። እንዲሁ አንፋታም። እሷን ደብዳቤ ሰጠኝ። ለምን መሰለ? አያውን በየቦታው የሚጮኸው አጋንንት በቁጥር ራሱን የሚገልጽ በስራ ራሱን የሚገልጽ እያጭበረበረ ነው እያልከን ነው። ኦፍ ኮርስ አሁን ይሄ ደግሞ ብዙዎችን ወደ ሌላ ጥያቄ ይከታል። እስቲ እንግዲህ ሌላ ደግሞ አውደደት ብለ 7 አዋጆች ለመቁጠር የተቀመጡ ቁጥሮች ብለ ያብራራቸው አሉ። እነሱም ብለ ወደ መጨረሻ ሐሳብ እንምጣ። እነዚህ ሐሳቦችን እስቲ ያብራራለን። እኔ ትንሽ እየከበደኝ ስለሆነ ማለት ነው። ኦኬ እና እንግዲህ ያው የኢትዮጵያ ዘመን እሳቤ በሰባት አውደ ቀመር የተቀመረ ነው እና እነዚህ 7 አውደ ቀመር ራሱ ፓኬጆች ናቸው። የተሰጡን የዘመን ፓኬጅ ናቸው። ለምሳሌ ከ13ኛው መቶ ክፍለ ዘመን አሁን እስከ 2032 አንዱ የዘመን ፓኬጅ ነው። 700 ምናምን ዓመት ነው እና በቀመር የተቀመጠ ነው። አጠቃላይ እንግዲህ እዛ ላይ ጸሐፊውም የሚለው ምንድነው እስከ 1950 ድረስ መንፈስ ቅዱስ ለአባቶቻችን የዘመን ፍጻሜውን አመልክቷል። ከ1950 በኋላ ያለውን አላመለከተም እና ከዛ በኋላ ያለውን እግዚአብሔር ነው የሚያውቀው የሚል መረጃና ዶክመንት አስቀምጠዋል። እንግዲህ 14ኛው አውደ ቀመር ያለቀው በ1948 ነው። ከ1948 በኋላ 84 ትርፍ ዓመት አለች እና ያቺ 84 ስትደመር 2032 ላይ 14ኛው አውደ ቀመር ያበቃል ማለት ነው። እሱም 532 ነው የሚሆነው እና አጠቃላይ 7532 የዛን ጊዜ ዓመት ዓለም ማለት ነው። ክርስቶስ ይገለጣል። ክርስቶስ ይገለጣል ሳይሆን በሌላ ክስተት ሌላ አውድ ደግሞ ሌላ ዘመን ደግሞ ይመጣል። ምን አይነት እና ኩነቶች ለምሳሌ ቅድም እንዳወራ ነው የሐሰተኛው ዘመን ወይም ደግሞ የዚህ ዓለም ስርዓተ መንግስት ወይም ደግሞ የዓለሙ የመንግስት ስርዓት ያበቃል። የዓለሙ የመንግስት ስርዓት ያበቃና የክርስቶስ መንግስት ይጀምራል። የክርስቶስ መንግስት የምንለው ህጉ የሚሰራበት ወይም ደግሞ አትስረቅ ቅድም ብላል መንፈስ ቅዱስ የሚሰራበት ሌብነት፣ ዝርፊያ፣ መገዳደል የሚቆምበት ሰው ለእግዚአብሔር መንግስት የሚገዛበት ብላል። ወደ እግዚአብሔር መንግስት እሱ ደግሞ ማጭበርበር ነው የሚሉ የመጽሐፍ ቅዱስ አዋቂዎች አሉ። ክፉ ዓለምን ጸጥ
ለጥ አድርጎ ይገዛና እኔ ነኝ ያስብላል የሚሉ አሉ። እሱን ተቃወማለህ? እንደው ግን ተቃወማለህ። እሱን በማስረጃ በዓለም ዙሪያ ያላችሁ አድማጮቻችን ይሄንን እቃወማለሁ ብላ ለይሄንን የምትደግፉ ፊት ለፊት በዚህ ጉዳይ ላይ ውይይት እንጋብዛለን። አንተ ማስረጃን ይዘህ መጥተህ እነሱ ማስረጃቸውን ይዘው ይመጣሉ። ዳይሬክተራችን ይሄንን እየመዘገበ ነው። በነገራችን ላይ የክርስቶስ ፍጻሜ ብለው ካልተሳሳትኩ በወንጌላውያን ቤተክርስቲያን በጣም የተከበሩ ፓስተር በቀለ የሚባሉ 7 ዓመት ቀርቶታል ብለው መሰለኝ አንድ ወቅት መጽሐፍ ጽፈው ያ ነገር እንግዲህ ከ7 ዓመት በላይም አልፏል፣ አልተፈጸመም። እሳቸውም አሉ እያገለገሉ ነው። ይቅርታ የጠየቁም ይመስለኝም መሰለኝ። ከዚህ ሳቤ ጋር የተያዘ ነው። ክርስቶስስ መምጫውን የሰው ልጅ በፈለገ በጥበብ በስሌት መጽሐፍ ከአብ ነው ከወልድ በስተቀር አያቆም የተባለ መላእክቶች ሁሉ የማያውቁትን በሂሳብ ስሌት ሰማይን ምንድነው ኮከብ ቆጥረ ልታቀው ይቻላል? ይሄ ነገር አይከብድም? አይቻልም። የክርስቶስን መምጫ በቀመር ወይም ደግሞ በአመት ማስቀመጥ አትችልም። ግን የዘመን ካራክተር ነው የምናስቀምጠው። ምልክቶች አሉ። ለምሳሌ የሱ መገለጫ ጦር ላይ ጦር ወሬ ተሰማላችሁ፣ ፍቅር ይቀዘቅዛል፣ እንደዚህ ይላል ብለው እኮ ኢየሱስ ክርስቶስም ግልጽ ያስቀምጠው ሐዋርያቶችን ያስተምሩታል። አሁን ይሄ የክርስቶስ መምጫ አይደለም። አሁን የምናያቸው ምልክቶች እንዳልኩ የሐሰተኛው ዘመን ወይም ደግሞ የሐሰተኛው መሲህ ዘመን ፍጻሜ ነው። ወይም ደግሞ የዓለም የመንግስታት ፍጻሜ መንግስት ነው። ፍጻሜ ዘመን ነው። በቃ ዘመናቸው እያለቀ ነው። ማክሲመም 15 ዓመት ነው። 2032 በእኛ ያበቃል። ከዛ በኋላ ያለው ዘመን የክርስቶስ ዘመን ነው ወይም ደግሞ የወንጌል ዘመን ነው። ማንንም የሚገዛው እሱን ዘመን ማንንም የሚገዛው ወይ የኢትዮጵያ ጣፋንታ እዛ ላይ እንደው ምንድነው? የሰው ልጅ ዕውቀት እያደገ ነው የሚሄደው እና የሰው ልጅ ዕውቀት ዓለምን ወደሚገዛ ነው የሚሄደው። በዛ በሰው ልጅ ዕውቀት ውስጥ ነው እንግዲህ የእግዚአብሔርን ዕውቀት የምታስገባው። ኤአይ 5 ጄነሬሽን የሚባለው ማለት ነው እያደገ የመጣ የቀመር ነው። አሁን በቲክቶክ እንኳን ስናይ እንደተፈለገ እየተሰራ ነው። ሌላው ዓለም ደግሞ ከፍ እያለ ሄዷል። እሱን እያወራን ይሆን? እሱ ዘመን እሱ መንግስት ነው የሚገዛው። የሰው ልጅ ዕውቀት እያደገ በጣም እየረቀቀ ይሄዳል። በዛ በሚያድገው የሰው ልጅ ዕውቀት እየረቀቀ በሚሄድ የሰው ልጅ ዕውቀት ውስጥ የሞራል ህግ ያስፈልጋል። ያኔ የሞራል ህጉ ማን ነው? የእግዚአብሔር ቃል ነው፣ የክርስቶስ ህግ ነው። ስለዚህ ያ ገበርን የሚደረገው የሰው ልጅ ዕውቀት በክርስቶስ ህግ ነው። በእምነት ሳይሆን እግዚአብሔርን በእውቀት ይመለካል እያልከን ነው? በእውቀት ሳይሆን በእግዚአብሔር ህግ። የእግዚአብሔር ቃል የእውቀት ሁሉ ምንጭ ነው፣ የጥበብ ሁሉ ምንጭ ነው። እንግዲህ ይሄ ለብዙ ለውይይት ለክርክር የሚጋዘብዝ ሐሳብ ነው። እኛ ሳንቆርጠው በዓለም ባሉ አድማጮቻችን እናስተላልፈዋለን። እንደው መጨረሻው የኢትዮጵያ ዕጣ ፈንታ ምንድነው በአንተ ሐሳብ? ያሁን ቀደም ከ13ኛው ክፍለ ዘመን የኢትዮጵያ የጨለማ ዘመን ነው ብላል። የነገስታቶችንም በሙሉ አገዛዝ ከዛ በፊት ማለት ነው ከፊደል ጋር ያይዘው ግዕዝ ይነገርበት የነበረው ከአክሱም ዘመን ጀምሮ ያለው እሱ ደግሞ የኢትዮጵያ ከፍታ ዘመን ነው ብላል። እስከ ቅዱስ ላሊበላ ዘመን ማለት ነው ከፋፍለ አሁን እናንተ በተወለድንበት ዘመን ከደርግ ጀምሮ እንበለው ያለበት ዘመን እስከ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያለበት ዘመን በምን ይሰላል? እንግዲህ ኢትዮጵያ ያው በራሱ ጥልቅ ሀገር ናት፣ ጥልቅ ታሪክ እና በጣም ግዙፍ ሀገር ነው እና የሀገረ መንግስቷም አመሰራረት በራሱ እንደሌላው ዓለም አይደለም። ለምሳሌ የእስራኤል ሀገረ መንግስት አመሰራረት በራሱ ይለያል አይደል? በእግዚአብሔር የተመሰረተ የሀገረ መንግስትና ህዝብ ነው። በተመሳሳይ መልክ የኢትዮጵያም እንደዚሁ ጥንታዊና ሀገረ መንግስቱ አሰራሩ የራሱ የሆነ ጥልቅ የሆነ እንትን ያለው እና በአጭር ንግግር አንገልጸው እና አሁን በምናደርጋቸው ዲቤቶች ወይም ንግግሮችን የኢትዮጵያን ዕጣ ፈንታ አንገልጽም። ግን የኢትዮጵያ ዕጣ ፈንታ ምንድነው? ያው ዘጸአት ነው ወይም ደግሞ ትንሳኤ ነው። ፊታችን የትንሳኤ ዘመን ነው። የትንሳኤ ዘመን ነው። ለምሳሌ በኔ ሐሳቤ ወይም ደግሞ በኔ ጥናት ዘጸአት ነው ወይም ደግሞ የኢትዮጵያ ዳግማዊ ዘጸአት ነው። ወይም ግን ምንድነው ኢትዮጵያ ከየት ወዴት ነው ዘጸአት የምታደርገው ወይም ከየት ወዴት ነው የምትወጣው? እሱ ያው በተለያየ የጥበብ ስራ በተለያየ
ክዋኔዎች ነው የምትገልጸው። እንግዲህ የመጀመሪያው ዘጸአት የእስራኤል ነው። ከግብፅ ወደ ከነዓን የወጡበት ታሪክ ነው። ራሱ መርሁ ራሱ አንድ ራሱን የቻለ ትልቅ አውድ ነው እና ዘጸአትን እንግዲህ ያው ፋውንዴሽኑ ከዛ ነው የምንረዳው እና አሁን በአዲሱ ኪዳን ያ በብሉይ ኪዳን ነው። አሁን በአዲሱ ኪዳን የኢትዮጵያ ዘጸአት ከየት ወዴት ነው ወይም ደግሞ የኢትዮጵያ ትንሣኤ ከየት ወዴት ነው የሚለውን በልዩ ልዩ ክዋኔ ነው የምትገልጸው። ቋንቋ ዘጸአት ስትል አሁን እንዲህ ግልጽ ነው እንዲማሩ ኢትዮጵያ ትፈርሳለች፣ ኢትዮጵያ ትበታተናለች፣ ኢትዮጵያ ብዙ ይላሉ ቀናት ነው የቀራቸው የሚሉ ፖለቲከኞች አሉ። አንተ ደግሞ አንተና መንግስትንም የተመለከቱ በዚህ ግዴ ብልጽግና ዘመን የኢትዮጵያ የመውጣት ዘመን ነው አልከን። እስቲ እንደ ሁለቱን አያይዘህ ብታወራለን ምልክቶቹ ምንድናቸው? ሀገር የመፍረስ አደጋ አለባት የሚሉ ፖለቲከኞች አሉ። እኛ ፖለቲከኞችን ብዙ ስለሰራን ኢትዮጵያ ወደ ቁልቁለት እየወረደች ነው፣ እየተበታተነ ነው፣ የተገመርንበት ማንነት እየተበጣጠሰ ነው ብሎ ስጋትም ይዛቸው አሉ። አይ ስለማይታያችሁ ነው እንጂ ከተማው ልማት ሀገሪቷን ማደግ አይተው ደግሞ ኢትዮጵያ እያደገች ነው የሚሉ አሉ። እንደው ማሰሪያውን ነገር እሱን ብትለን ኢትዮጵያ ትፈርሳለች የሚለው እሳቤ ለኔ ገዢ ሐሳብ አይደለም። ኢትዮጵያ በዘመናት መካከል ሰፍታም ጠባም ታውቃለች። በብዙ ዘመን ውስጥ በብዙ የጦርነት አውድ ውስጥ በብዙ አይነት መከራና ግጭት ውስጥ አልፋ መጣለች። ኢትዮጵያን ለማፍረስ ዓለም አልሞከረም፣ ሞክሯል። ግን እነዛ ሁሉ ጦርነቶች እነዛ ሁሉ መከራዎችና እነዛ ሁሉ አበሳዎች ኢትዮጵያን እያጸኑ ነው የሄዱት እንጂ የኢትዮጵያን መሰረት እያጠፉ አልሄዱም። ስለዚህ አሁንም ኢትዮጵያ በሚገጥማት ማንኛውም ፈተናና ችግር እየጸናች እና እየተሻገረች የምትሄድ ሀገር ናት። ለምን? ሁለት አካል አለ። አንድ ኢትዮጵያን ለማፍረስ ወይም ለማጥፋት የሚሰዋ ወይም ደግሞ የሚሞት ኃይል አለ። አንድ ኢትዮጵያን ደግሞ ለማጽናት እና ለማሻገር የሚሰዋ የሚሞት ኃይል አለ። ስለዚህ የትኛው ኃይል ይበረታል? እንግዲህ ከታሪክ እና ከድርጊት ደግሞ ከሁኔታዎችም እየተረዳን የምንሄደው ነው። ስለዚህ የኢትዮጵያ መጽናት ወይም ደግሞ የኢትዮጵያ መሻገር እየጸና ከትላንት ይልቅ ነገ እየበረታ ነው የሚሄደው። ልክ አሁን በዳዊትና በሳኦል ቤት እንዳለው ነው። ምክንያቱም ዳዊት ከመጣ በኋላ በሳኦልና በዳዊት ቤት መካከል እኮ ረጅም ዓመት ጦርነት ነበረ። ግን የዳዊት ቤት ምን እየሆነ ሄደ? እየበረታ። የሳኦል ቤት ግስ እየደከመ። ስለዚህ ኢትዮጵያን አፈርሳለሁ የሚል ኢትዮጵያን እበትናለሁ የሚል ኃይል እየደከመ ነው የሚሄደው። ኢትዮጵያን የሚያጸናው ኃይል ደግሞ እየበረታ ነው የሚሄደው። ይሄ ተፈጥሯዊ ስለሆነ ነው። ስለዚህ በዚህ መካከል ነው ኢትዮጵያ እየተሰራች የምትሄደው። ስለዚህ የሚደረገው ልማት የምናየው ነገሮች በሙሉ የሚያመለክተን የኢትዮጵያን መጽናት ነው። ለምሳሌ አንዱ የህዳሴ ግድብ ነው። አንዱ የህዳሴ ግድብ ማለቅ የኢትዮጵያን መጽናትን ያመለክተናል። በነገራችን ላይ ኢሳያስ 19 ላይ እኮ ተጠቅሷል ማለት ኢትዮጵያ የሆነ ዘመን ላይ አባይን እንደምትገድብ እዛ ላይ እኮ ተጠቅሷል። ስለ ህዳሴ ግድብ ህዳሴ አይልም ግን እስቲ ቃል እንደው እንዳንተ የተረዳው ምን ይላል? እንግዲህ ከቁጥር 5 ጀምሮ እና ወደ ግብጽ የሚፈሰው ውሃ እያነሰ እንደሚሄድ እና የግብጽ እርሻዎች እየደረቁ እንደሚሄድ መስኖቹ ሁሉ እየተመናመኑ እንደሚሄድ እዛ ላይ ይጠቅሳል። ስለዚህ አልሲሲ አባይ ብሎ ማለት ነው። አልሲሲ ሚሎ ትክክል ነው እያልከን ወይ ቀንስብናል ሚሎ ትክክል ነው። ኦፍ ኮርስ ዘመን የሚፈታው ነው። እንግዲህ የግብጽ ነገር በጣም ሰፊና ቀደም ብለን ከሃይማኖት ከብዙ ነገር ጋር የተያዘ ነገር ነው። የግብጽ መናፍስቶች ኢትዮጵያ ውስጥ ሲሰሩ የነበሩትን ብዙ እውነታዎችን አወራን። አንድ ሀገር የሚመሰረተው በትርክት ነው እና እነዚህ ትርክቶችን ደግሞ የመስራት እሳቤ ያለብህ ይመስለኛል እንደው ዝም ብዬ ሳያቸው እና እሱን በጥልቀት እናወራቸዋለን። ካንተ ጋር ግን ውይይታችን አያናቋርጥም። ለምሳሌ አሁን አውሮፓያኖች እንደው ትንሽ እሷን ብለህ ብንሄድ አውሮፓያኖች የተመሰረቱባቸው ሳቤዎች አሉ። ኢትዮጵያን ውስጥ ደግሞ በተለይ በኢትዮጵያ ኦርቶዶክስ በፕሮቴስታንቱ አላልኩም ፕሮቴስታንት ውስጥ ያው ከሉተር አይዲያ እንደተቀበሉ ነው የሚናገሩት እና
ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ደግሞ ሃይማኖታዊ እሳቤዎች አሉ እና እስቲ እነሱን ትንሽ ብለን ማጠቃለያ ለውይይት ከፍተነው ብንለያይ መልካም እንግዲህ አውሮፓ የተመሰረተበት የራሱ ማህበራዊ ኢኮኖሚያዊና ፖለቲካዊ እሳቤዎች አሉት በአብዛኛው አይዲዮሎጂ የፈጠራቸው አገረ መንግስቶች ናቸው ለምሳሌ አውሮፓን ኢኮኖሚ ብንመለከት በአይዲዮሎጂ የተፈጠረ የኢኮኖሚ ስርዓተ ማህበር ነው የኢትዮጵያ ደግሞ እንደዛ አይደለም ኢትዮጵያ የፈጠራት የራሱ ማህበራዊ ስሪቶች አሉት እና አንደኛ አገረ መንግስቷ የተፈጠረው በራሱ ባህላዊ እና ከእምነት ከባህል እና ከታሪክ የተፈጠረ ነው እና በአብዛኛው የኢትዮጵያ ማህበረሰብ በአንድም በሌላ አማኝ ነው ባህላዊ የምንበለው ወይም ደግሞ የዘመናዊ የምንላቸው እንደ ክርስትናና እስልምና እንበለው በአንድም በሌላ አማኝ ማህበረሰብ ነው እና ከእምነት ከታሪክ እና ከራሱ ከባህል የተዋቀረ የተፈጠረ አገረ መንግስት እሳቤ ነው እና ጥንታዊ አገረ መንግስት እሳቤ ነው በዛ ውስጥ ብዙ ስልጣኔዎች ተፈራርቀዋል እና በዛ ሁሉ ውድቀትና በዘመን መፈራረቅ ውስጥ እንዳንበተን እንደ ሀገር እንዳንጠፋ ያሰረን ነገርና ያጸናን ነገር አንዱ እሱ ነው ለምሳሌ እስራኤል ተበትናለች ለ2000 ዓመት እስራኤል የሚባል ሀገር አልነበረም ለአብርሃም ቃል ሲገባ እና ወደ ግብጽ ለባርነት እንደሚሄዱ ከ400 ዓመት በኋላ ግን በትውልድ መተው እንደሚወርሱ ይሄ ታሪክ ነው የተቀመጠው ትርክት ነው የተቀመጠው ይሄን ትርክት እየሰማን ያደገው ስለዚህ እስራኤል የሚለው ሀገር በልባቸው ውስጥ ነበር እንጂ በመሬት አልነበረም ስለዚህ በእግዚአብሔር የተፈጠረ ስለሆነ ከ400 ዓመት በኋላ አገሪቷን መስርተዋል ከነዓንን እስራኤል አድርገው ለ11 ተካፍለው መስርተዋል ያውም በብዙ ውጊያ በጦርነት ውስጥ አልፈው ማለት ነው ከዛ በኋላ ከክርስቶስ ሞትና ትንሳኤ በኋላ እንደገና ለ2000 ዓመት በዓለም ተበትነዋል እና በሁለተኛው ዓለም ጦርነት ነው ተመልሰው እስራኤልን እንደገና አገረ መንግስቱን የመሰረቱት እንግዲህ ኦልሞስት የዛሬ 80 ምናምን ዓመት ገደማ ማለት ነው እና የአገረ መንግስቱ ስሪት ምን ስለሆነ አይዲዮሎጂ ስላልሆነ ራሱ መለኮታዊ ምስጢር ስላለው በእግዚአብሔርም የተመሰረተ ህዝብና ሀገር ስለሆነ ሊጠፋ አልቻለም እና የኢትዮጵያም እንደዚሁ ነው በአንድም በሌላ የእግዚአብሔር ስውር እጅ አለ የእግዚአብሔር አሰራር አለ ኢትዮጵያ በዘመናት መካከል እዚህ የደረሰችበት ስለዚህ የኢኮኖሚያችንም የማህበራዊ ስሪታችንም መለኮታዊም ነው ታሪካዊም ነው ባህላዊም ነው እና ከዚህ አንፃር የሚመጣው ትንሳኤ ነው የሚመጣው የኢትዮጵያ ብልጽግና ነው ስንል ኖት ስለ ፓርቲ አይደለም ያልኩ ያለው ስለ ኢትዮጵያ ብልጽግና ነው እና ባለፉት ዘመናት ለምን በድህነት ኖርን እሱ አንድ ሌላ ራሱን የቻለ ጥናትና አውድ ነው ወደፊት ስለምንድን ነው ኢትዮጵያ የምትበለጽገው እና ብልጽግና ውስጥ እስከምን ድረስ ነው ምንን በተመለከተ ኢኮኖሚ ነው ወይ ማህበራዊ ነው ወይ የእምነት ነው ወይ የሚለውንም እሱን እንደዛ መመልከት እንችላለን እና ከአውሮፓ የምንለይበት ትልቁና መሰረታዊው ምንድነው እነሱን አይዲዮሎጂ ስለፈጠራቸው ነው ለምሳሌ ፖለቲካል ኢኮኖሚ ወይም ደግሞ ፖለቲካል ኢኮኖሚ አይዲዮሎጂያቸው ለምሳሌ ሁለት ልጆች ነበሩ መሰለኝ ቀበሮ አሳደገቻቸው ምናምን ይላሉ ይሄው በመድረህ ሐሳብ ስታስበው ቀበሮ ሰውን ይበላል እንጂ ያሳድጋል ማለት አይደለም ካልተሳሳትኩ የሮም ራሱ ሮም ከተማ ላይ ሐውልቷል አይደለ ጡቷን እየጠቡ 6 ጡቶች ናቸው ብቻ አይደለም ያ መነሻቸው ነው ያብዛኞቹ ከዚህ ወንዝ ጀምሮ ብሎ የራሳቸው ታሪኮች አሉ ኢትዮጵያ ውስጥ ደግሞ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚነገሩ ሳቤች አሉ ለምሳሌ ክርስቶስ ሰምራ ሰይጣንና እግዚአብሔርን ልታስታርቅ ነበር የሚለውን ነገር ይሳለቁበታል እነዚህ ሳቤዎችንስ እንደው ምን ተላቸዋለህ እንደሷን ክሉ ሰተ ወደ ሰዓት ይገደበናል ወደሚቀጥለው ውይይት እንሄዳለን እንግዲህ ያው በርካታ ትርክቶች ይኖራሉ አሉ እና እነዛ ትርክቶች ለምን ተፈጠሩ አንድን ነገር ወይም ደግሞ ለመከላከል በዚያ ውስጥ ለመሰወር ወይም ደግሞ የሆነ ነገር ለመጠበቅ ሲፈለግ እንደዚህ አይነት ትርክቶች ይፈጠራሉ ግን ትርክት ሁሉ እውነት ነው ማለት አይደለም
ግን እንደየዘመኑ ደግሞ መፈተሽ አለባቸው። በሁሉም በካቶሊክም አሁን በጠቀስከው በሮማ በኦርቶዶክስም በሌላው በፕሮቴስታንትም ዓለም ብንሄድ የተለያዩ ትርክቶች አሉ። በባህላዊም እምነት ብንሄድ የተለያዩ ትርክቶች አሉ እና እነዛ ትርክቶች በማህበረሰብ ውስጥ ለምሳሌ ታሪክን ለማቆየት አንድን ነገር ከሆነ ነገር ላይ ለመከላከል ለመጠበቅ ሲባል እንደዚህ አይነት ትርክቶች ይፈጠራሉ እና ትላንት ትርክቶች ነበሩ። ነገ ግን እነዚህ ትርክቶች በምን ልክ ይጠቅማሉ የሚለው ደግሞ እንደየዘመኑ ተፈትሸው እንደየዘመኑ ተተችተው የሚጠቅመውን ትርክት እንወስዳለን። አይ እስከዚህ ድረስ አገልግሏል፣ እስከዚህ ድረስ ኖሯል እና ይሄ ደግሞ መቆየት አለበት እንደ ታሪክ ጥናት ወይም ደግሞ እንደ ህሳቤ መኖር አለበት የምንለው የምንተወውን ደግሞ እንደዛ የምንተወው ይሆናል። ግን ትርክቶች አሉ፣ በየእንትኑ በየቤተ እምነቱ ትርክቶች አሉ። ግን ከትርክቱ ይልቅ እውነታው ደግሞ የቱ ነው የሚለውን ወደ እውነት ትውልድ እንዲያነዘምብል አገርም እንዳገር ወደ እውነትና ወደሚያሰባስብ ወደ እውነት ወደሆነ ወይም ደግሞ የጋራ ወደሚሆን ትርክት ደግሞ መሻገር አሁን የሚጠይቀው የዘመኑ ህሳቤ ነውና ወደዛ ማድላቱ የተሻለ ነው ብዬ አስባለሁ። ውድ የሌታ ሚዲያ አድማጭ ተመልካቾቻችን ረዘም ያለ ውይይት ቢሆንም አብዛኛው ግን ጥያቄ የሚጭሩ የሚያወያዩና የሚያነጋግሩ ነው። ሸዋረጋ ወርቁ እጅግ አድርጌ አመሰግናለሁ። አዲስ ህሳቤ አዲስ አመለካከት ደስ ይለናል። እንደዚህ እናቀርባለን። ሀሌታ ሚዲያ የነጻነት ሚዲያ ነው። ይሄ ብርቱ ወጋችን ነው። እንቀጥላለን። እናንተ ለውይይት እንጋብዛለን። በዚህ ጉዳይ ላይ ተቃውሞ፣ ድጋፍ፣ ሐሳብ አለን የምትሉ ከየትኛው ቤተ እምነት ሊቃውንት ምሁራኖች የበራችሁ ክፍት ነው ጠርተናል። የእናንተን ሐሳብ ደግሞ ይዘን ቀርበን በውይይት አንተ በተናገርከው ላይ መልስ መስጠት ለሚፈልግ ቢሮአችንም ስቱዲዮአችን ክፍት ነው። አንተ ግን በፍጹም ነጻነት ውስጥ ያለውን ነገር በመረጃ በማስረጃ የገባህን ዕውቀት ስለ አስረዳን እጅግ አድርገን እናመሰግናለን። የዛሬው ፕሮግራማችን ይመስል ነበር። ለሰጠን ሰፋ ያለ ማብራሪያ በአድማጭ ተመልካቾቻችን ስም አመሰግናለሁ። እኔም አመሰግናለሁ። ውድ የሌታ ሚዲያ አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይመስላል። ይሄ ፕሮግራም ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ለብዙዎች ተደራሽ እንዲሆን አድርጉ። ከስቱዲዮ ምን ለያችሁ ነው የተሾመ ሽፈራው ነኝ። ሻሎም። የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንታውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቅርበናል። የማስታወቂያ አይቶ ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ።